የብሉይ ኪዳን ነቢያት እያንዳንዳቸው የተናገሩት ከዳዊት ቤት ስለሚመጣው ከእሴይ ቤት ስለሚወጣው ቁጥቋጥ ከዳዊት ቤት ስለሚወጣው ስር በሱ እግዚአብሔር አሕዛብን ሁሉ ጭምር ሊያድን ማለት ነው። የኔ ጥያቄ እኮ ይኸውልህ አንድ ቦታ ነው የምትሽከረከረው። ኪዳን ስናወራ ስለምንድን ነው የምናወራው? እንዴት ኪዳን ስናወራ ምንድን ነው? ኪዳን ስትል ስለ እስራኤልን እግዚአብሔር እንደ ኪዳን ሕዝብ አያየውም ነው እያልከኝ ያለው? አንድ አዳምጠኝ። ኪዳን ስናወራ እያወራን ያለ ነው ስለ ፓስፖርት ወይ ስለ መሬት አይደለም። ስለ መሬትም ጭምር ነው ማወራ። ህዝብ ላይ ለምን ስለ ጋዛ እያወራ ስለ ኢራን ታወራለህ? አብሮና ያነሳው መካከለኛው ምስራቅ ጦርነት ብላ አይደል እንዴ? ገባኝ። ግን የጋዛን ህፃናት ጀምረ ቀጥታ ወደ ኢራን ደግሞ ሄደ። የጋዛን ህፃናቱማ እኮ አንተ መረጃ ብለህ ላምጣ ብለህ ያልከውን አምጣ ብዬ ስለ አላመጣም። እኔ ደግሞ መረጃ ላሳይ ቪዲዮ ካመጣው ታምናለህ? አላምንም። እኔ እስካመጣው ታምናለህ? የእስራኤልን ካመጣው ታምናለህ? አይዲኤፍን አላምንም አልኩ። ህፃናትማ የታውቀው ነው። ህፃናቱን ጭምር አይደል የሚያስተምሩት? አሁን እስራኤል መጥፋት አለባት እያሉ እኮ አንተ አሁን ያንተ አቋም ህፃኑን ትልቁን ትንሹን መጥፋት አለበት እነሱ ቢያጠፉ ትስማማለህ ወይ? እነሱ እስራኤላውያንን ህፃናቱን ትልቁን ትንሹን አጥፉ ብለው አይደል በትምህርት ቤታቸው በመስጊዳቸው ሁሉ ጭምር ስልጠና የሚሰጧቸው? ይህን ትመልስልኛለህ? እኔ ይኸውልህ የነሱ እስራኤል እንደ እስራኤል መጥፋት አለበት? እኔ አሁን እኮ እኔ ጥያቄ ጠየቁ። ታዲያ ቆይ በፓርላማ ቆይ ይህንን እንመልሰውና በፓርላማቸው ላይ ትልልቆቹ ሰዎች ሁሉ ጭምር በቴህራን ውስጥ በፓርላማቸው ላይ ጠዋትና ማታ እስራኤል መሞት መጥፋት አለበት መጠረግ አለበት ከምድር ላይ ዋይፕ እናደርጋቸዋለን እያሉ የሚናገሩት ትልልቆቹ ናቸው። ሀያቶቹ ማለት ነው። እነሱ ግን ቆይ ደም ነው የሚጸናው። ማንና ማን ሲስማማ? ህዝቡና ሁለቱ ኪዳን ተገባቢዎች፣ በግለሰብም ደረጃ ሊሆን ይችላል። ሁለቱ ኪዳን ተገባቢዎች። አሁን ግን ከኔሽን እንደ ኔሽን እንደ እስራኤል ስለሆነ ማወራ አዳምጠኝ። ባጭሩ ኪዳን ማለት በሁለት ሰዎች በሁለት ግሩፕ በሁለት ዋቴቨር ያለ ስምምነት ነው። ልክ ነኝ? ልክ ነው። ጥሩ። እግዚአብሔር ኪዳን ሰጠ። መጀመሪያ ኪዳኑን ሲሰጥ ለእስራኤል ህዝብ ሰጠ። በኪዳኔ አልጸኑም፣ በኪዳኔ አመፁ አለ። ከዛ በኋላ አዲስ ኪዳን ደግሞ የምገባበት ወራት ይመጣል አለ። ከይሁዳም ቤት ጋር ከእስራኤልም ቤት ጋር ከሰው ልጆች ጋር። አሁን ከሰው ልጆች ጋር የታለ የሚለው ቅድም እኮ አነሳናል። ኢንክሉድድ አድርጓል እንጂ እዚህ ጋር ግን ከሰው ልጆች ጋር አይልማ። ቤቱን ሲናገር ከይሁዳ ቤትና ከእስራኤል ቤት ጋር የተባለ የእስራኤል ቤት 10 ነገር ነው። የይሁዳ ቤት ደግሞ ጁዲያ ላይ የተባለው ብንያምና ይሁዳ ነው። በእነሱ በኩል ወንድሜ ኤድሞን በእነሱ በኩል የገባው ኪዳን ይሄ ሁለተኛው ኪዳንን ኔሽንን አሕዛብን ሁሉ ኢንክሉድድ ያደርጋል። ምክንያቱም መሲሁን ለማምጣት ስለሆነ የእግዚአብሔር የዘላለም ሀሳቡ። የኔ ወንድም እኮ አልሸሹም ዞር አለ እኮ ነው የምናወራው። ኖ አልሸሹም ዞር አለ። እኔ ደርዝ ያለው ነገር ነው የማወራው። ኪዳኑ አሕዛብንም ይመለከታል አልከኝ አይደል? በዚህ ኪዳን ውስጥ አሕዛብ ኢንክሉድድ ይሆናሉ። ከመዳን አንተ ለምንድን ነው ኤርሚያስ ላይ እዚች ቃል ላይ ያለው? እሺ እግዚአብሔር ከአሕዛብ ጋር ኪዳን ገባ ብሎ የሚለውን አሳየኝ እንዴ። ከሰው ልጆች ጋር ማለት የግዴታ ስፔሲፊካሊ አሕዛብ መባል አለበት? ከሰው ልጆች ጋር የታለ ኪዳን ገባ ብሎ? ኦኬ ባሪያ የለም፣ ጨዋ የለም፣ አይሁዳ የለም፣ ግሪክ ከመዳን አኳያ ነው። በዚህ ኪዳን ውስጥ ነው። እሱ ኪዳን ማለት ደህንነት አይደለም እኮ ከዚህ ኪዳን ጋር ነው። ያኛው ባሪያ፣ ጨዋ፣ ወንድ፣ ሴት ባሪያ። አሁን እኔ ያልገባኝ ኪዳን አንድ ኪዳን ለምሳሌ ኪዳን ማለት በሁለት ግሩፕ በሁለት ግለሰቦች ያለ ስምምነት ነው አለን። ጥሩ ልክ ነው። ለምሳሌ እስራኤሎች በአዲሱ ኪዳን አልተስማሙም ልበል። በቃ ከኪዳኑ ደሞመንት በኪዳኑ ካልተስማማ ከኪዳኑ ውጭ ነህ። ሁሉም አይደለማ፣ ቅሬታዎች አሉ። እሱ ላይ ይኸውልህ፣ አሁን ወደ ሌላ ትምህርት እንዳትሄድብኝ። አሁን ስለ ኪዳን እያወራሁ ነው። ቅሬታ የሚባለውን በኋላ እንመጣበታለን። በመጀመሪያ እኔ እያወራ ያለሁት አዲስ ኪዳን የጸናው በምንድን ነው? የለም በመጀመሪያ ብቻ መልስልኝ። ኪዳን ላይ ስለምናወራ አዲስ ኪዳን በምን ጸና? እሺ አዲስ ኪዳን በምንድን ነው የጸናው? በደም ነው። እሱም በደም ነው የጸናው። የማ ደም? በክርስቶስ ደም። ይሄ ደም ሲፈስ ለማን ሁሉ ነው የሚሰራው? ለኔሽን፣ ለዓለም ሁሉ። ከየት አመጣኸው ለኔሽን ሁሉ እንደሚሰራ?
በዚህ በአዲሱ ኪዳን ውስጥ ኔሽንን አሕዛብን ሁሉ ያጠቃለለ ነው፣ ደህንነት ስለሆነ ማለት ነው። እግዚአብሔር ይህንን ዓለምን ሁሉ ያጠቃለለውን ጥቅስ ኬታ መጣኸው? ላሳየሽ፣ ዓለምን ሁሉ እንደሚያጠቃልል ላሳይ። አሳየኝ አላልኩም። አሳየኝ ስልህ ጥቅሱን ላሳይ። እኔ ሰባኪ ስለሆንኩ እያሳየው የኔ ወንድም ጥቅሱን የማይሆን ጥቅስ ስጠቅስ ስለማውቀው እንደሱ ጊዜ አናጠፋም። ለምንድን ነው ማልሆነ ጥቅስ እንደምነው ጥቅስ? እኔ ሰባኪ ነኝ። አሕዛብን እንዴት ኢንክሉድድ እንዳደረገ ላሳየ። ቆያ ለምን ትከለክለኛለህ? ትክክል አይደለም ስልህ ታሳየኛለህ። ትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ቁጥር 10 ላይ በዚያን ቀን እንዲህ ይሆናል ለአሕዛብ ምልክት ሊሆን ይላል። ኢንክሉድድ አሕዛብን ሁሉ ጭምር በዚያን ቀን እንዲህ ይሆናል ለአሕዛብ ምልክት እንዲሆን የቆመውን የእሴይን ሥር አሕዛብ ይፈልጉታል፣ ማረፊያውም የተከበረ ይሆናል ይላል። ይሄ ስለ መሲሁ ነው የተነገረው። ስለዚህ ስለ መሲሁ ከዳዊት ቤት ስለሚመጣው ስለ መሺያው ሲናገሩ ነቢያት አልፎ ከእስራኤል ቤት አልፎ የሚመጣው መሲሁን የእሴይን ሥር የተባለውን ክርስቶስን ማለት ነው፣ መሲሁን ማለት ነው፣ የዳዊት ልጅ ማለት ነው፣ አሕዛብ ይፈልጉታል አለ። ስለዚህ በዚህ ኪዳን ውስጥ በአዲሱ ኪዳን ውስጥ ኢሳይያስ በዚያን ቀን እንዲሆናል ብሎ ሲናገር የተናገረው ፊውቸሪቲ ነው፣ ትንቢት ስለሆነ ወደ ፊት ለፊት አሁን ጨረስ። ተስማማን? ገብተዋል? እዚህ ጋር አልኩት። ቆይ ተስማማን? አሁን እኔ ከጥቅስ አትዝለልብኝ። አንተው ራስህ ወደ እኔ ፖይንት መጣ። ምን ከመጀመሪያም እየነገርኩ ነው። አንድ ያዳምጠኝ ኤርሚያ። እሺ ቀጥል። ኪዳኑ ሁሉንም ኢንክሉድ ያደርጋል አልከኝ። ጥሩ ጥቅስ አመጣህልኝ። እስራኤሉንም ኢንክሉድ ያደርጋል። ጥሩ አሕዛቡንም ኢንክሉድ ያደርጋል። ጥሩ ኪዳኑ ምንድነው? አዲስ ኪዳን ስለ የክርስቶስ ደም አልከኝ። ጥሩ እዚህ ድረስ እንስማማለን። ፒሪየድ እያልኩ ያለሁት አሁን ይሄ ነው። አሁን እግዚአብሔር የሰውን ልጆች የሚቀበልበት ብቸኛ ኪዳን አዲስ ኪዳን፣ በቃ ይሄ ኪዳን። ያ ኪዳን ደግሞ በክርስቶስ ደም የመጣ ኪዳን። ከዚህ ኪዳን ውጭ እግዚአብሔር በብሉይ ኪዳን የሚባል ሌላ ኪዳን ወደኋላ ሄዶ በዛ ኪዳን የሚለው የለም። አዲስ ኪዳን የምገባበት ወራት ይመጣላል። ኦፍኮርስ ያ ወር መጣ። ያ ወር ደግሞ አንድ አዳምጠኝ። ስለዚህ ይሄ ኪዳን ሁሉንም እኩል ያደርጋል። ይሄ ኪዳን ሁሉንም ይቀበላል። አሁን እዚህ ጋር መስመራችን አንድ ነው። አሁን እኔ ምናልባት በዚህ ከተስማማህ አላቅም ወይ ካልተስማማህ አላቅም። በዚህ ኪዳን መሰረት ነው እግዚአብሔር የሰውን ልጆች የሚያውቀውም የሚቀበለውም። ከዚህ ውጭ ግን ፓስፖርት አለኝ ደም አለኝ በሚል የሚቀበለው የሚያውቀው ሕዝብ የለም። አሁን እግዚአብሔር በአዲስ ኪዳን መሰረት ነው ሕዝብን የሚያውቀው ብዬ ነው ያልኩት። ስለዚህ አሁን ከጥቅስ መዝለልም የለብን። የምታወራው እኔም የማወራው አንድ መስመር ላይ ነው። ከዚህ በመካከለኛው ምስራቅ በተፈጠረው ግጭት ላይ አንዳንድ ክርስቲያኖች እስራኤልን እንደ ኔሽን እግዚአብሔር አያውቀውም ነው የምትለው? አሁን በአዲስ ኪዳን እንደ ኔሽን ስትል ላይ እንደ ህዝብ ማለት ነው፣ እንደ ኪዳን ህዝብ አያውቀውም ነው እያልክ ያለው? ተስማማን እኮ አንተም እኔም አሁን አንድ ምዕራፍ ላይ ነው። ወዴት ነው የምትሄደው? ኖ እንደ ህዝብ። ቆይ አንተ ከደህንነት አኳያ እያወራህ ያለህበት አለ። ኦኬ፣ ከደህንነት አኳያ ከሆነ ኪዳን ስታወራ ስለምን እያወራህ ነው? እኔ አንድ አድምጠኝ። ኪዳኑን እግዚአብሔር ሁለት ኪዳን የገባው ሁለቱንም ኪዳን ሲገባ የገባው እግዚአብሔር ከዚህ ህዝብ ጋር ነው፣ ከእስራኤል ህዝብ ጋር ማለት ነው። ዘጸአት መጽሐፍ ምዕራፍ 24 የመጀመሪያው ኪዳን ብሉይ ኪዳን የተባለው ማለት ነው። ሁለተኛውን ኪዳን ደግሞ ሲገባ ትንቢተ ኤርምያስ መጽሐፍ ምዕራፍ 31 ቁጥር 31 ላይ ማለት ነው። በሁለተኛው ኪዳን ውስጥ ግን አሕዛብን ሁሉ ከደህንነት አኳያ የእግዚአብሔር የዘላለም ሀሳቡ ዓለምን ማዳን ስለሆነ መሲሁን ማምጣት ስለሆነ የብሉይ ኪዳን ነቢያት እያንዳንዳቸው የተናገሩት ከዳዊት ቤት ስለሚመጣው ከእሴይ ቤት ስለሚወጣው ቁጥቋጥ ከዳዊት ቤት ስለሚወጣው ስር በእሱ እግዚአብሔር አሕዛብን ሁሉ ጭምር ሊያድን ማለት ነው። የኔ ጥያቄ እኮ ይኸውልህ አንድ ቦታ ነው የምትሽከረከረው። ኪዳን ስናወራ ስለምንድን ነው የምናወራው? እንዴት ኪዳን ስናወራ ምንድን ነው? ኪዳን ስትል ስለ እስራኤልን እግዚአብሔር እንደ ኪዳን ህዝብ አያየውም ነው እያልከኝ ያለው? አንድ አዳምጠኝ። ኪዳን ስናወራ እያወራን ያለ ነው ስለ ፓስፖርት ወይ ስለ መሬት አይደለም። ስለ መሬትም ጭምር ነው ማወራ እኔ። መጽሐፉ ስለ መሬትም ነው። እዚች ጋር ያዘልኝ አንዴ። አዲስ ኪዳን የጸናው በክርስቶስ ደም ነው አልከኝ። ያ የክርስቶስ ደም ስለ መሬትም ነው ኢንክሉድ ያደርጋል? ኖ። ለምን አዲስ ኪዳን ብለህ ብቻ ለምን ትላለህ? እግዚአብሔር ሁለት ኪዳን የገባው በሁለቱ ኪዳናት ውስጥ ስለ መሬት እግዚአብሔር አላወራም እንዴ? ስለ እስራኤል ጂኦግራፊ በምን በአዲስ ኪዳን? ኖ። በብሉይ ኪዳን የቀደመውን ኪዳን ለምን ተውከው?
እኔ የቀደመው ኪዳንማ ተሽሯል፣ አይሰራም ነው። ምኑን የተሻረው? ኪዳኑ ተሽሯል። በኪዳን ውስጥ የተነገረው የእግዚአብሔር ቃል ማነህ? ኤርሚያስ በጣም ልፈላሰፍ ካላልከኝ በኪዳን ውስጥ የተነገረው የእግዚአብሔር ቃል የተሻረውን የቤተ መቅደሱን ስርዓትና አገልግሎቱን ሙሉ በሙሉ ከመንገድ ጠርቆ ያስወገደው ኪዳን ሁሉ በምን ይጸናል? በደም እኮ አልኩ። እሱን ቅድም ነገር በቃ ስለዚህ እሱን እኮ ነው ላሳይ ስፈልግ አትሄድ ከጥቅስ ጥቅስ አልከኝ። ዘጸአት መጽሐፍ ምዕራፍ 24 ላይ የኪዳኑን ደም በሕዝቡና በመጽሐፉ ላይ ረጭቶ ይህ የኪዳኑ ደም ነው ብሎ ሙሴ በሕዝቡና በመጽሐፉ ላይ ረጨ ይላል። የኪዳኑ ምንድን ነው ብሎ ደም አይደል? ኪዳን ሁሉ በደም ይጸናል አልከኝ። ስለዚህ አዲስ ኪዳን በክርስቶስ ደም ነው የጸናው አልከኝ። በቃ ተስማማ። ያ ደም ቆይ አንዴ እንደ አዲስ ኪዳን አማኝ በአዲስ ኪዳን ላይ የክርስቶስ ኢየሱስ ደም ስለ መሬት የሚያወራው ስለ ፓስፖርት የሚያወራው ነገር አይደለም። ኖ አዲስ ኪዳን ስለ መሬት ያወራል አላልኩህም። እያልኩ ያለሁት እግዚአብሔር በቀደመው ኪዳን ውስጥ ስለ ጂኦግራፊ ስለ መሬት የተናገረው እስራኤልን በተመለከተ የተናገረውን እግዚአብሔርን ቃል የተጥለዋለ ነው ያልኩህ። ለምሳሌ እኔ በመረጃ ነው የማወራው። ዘፍጥረት መጽሐፍ ምዕራፍ 15 ላይ ለአባታችን ለአብርሃም በገባው ምድር ላይ ይህችን ምድር ተወርሳ ዘንድ እንድሰጥህ ከኡር ከለዳውያን ምድር ያወጣው እግዚአብሔር እኔ ነኝ። አቤቱ እግዚአብሔር እንደወርሳት በምን አውቃለሁ ብሎ አለ። ከዛ መስዋዕቱን ያዝልኝ ብሎ አለው። ታውቀዋለህ ክፍሉን። ከዚያስ ዘሪ የእርሱ ባልሆነ ምድር 400 ዓመት ይገዛሉ ብሎ ካለ በኋላ በዚያን ቀን ይለዋል። በዚያን ቀን እግዚአብሔር ለአብርሃም እንዲህ ብሎ ቃል ኪዳን አደረገ ይላል። ከግብፅ ወንዝ ጀምሮ እስከ ታላቁ እስከ ኤፍራጥስ ወንዝ ድረስ ይህችን ምድር ለዘር ሰጥቻለሁ ብሎ አለ ይላል። ይሄ የተሻረ ኪዳን ነው፣ የተሻረ ቃል ነው። እስማኤል የማዘር ነው፣ የአብርሃም ልጅ። ስለዚህ ለአንተ ዘር ሲል ኢንክሉድ የሚያደርገው ይስሐቅን ነው ወይንስ እንትናን? ነው በትክክል ይሄኛው ከእናታችን ከሳራ ለተወለደው ለይስሐቅ ነው ይሄ ቃል የተገባው እንጂ ለኢሽማኤል አይደለም። ከአጋር ከኬጡራም ለተወለዱት ለስድስቱ አይደለም ነው ብለህ ካልከኝ ሞግተኝ። ይሄ ለይስሐቅ ከግብፅ እስከ ኤፍራጥስ የሚለው አሁን ባለው ጂኦግራፊ ከየት እስከየት ነው? ኦኬ የአሁኑ ጂኦግራፊ ኢራቅን ሁሉ ጭምር እስከ ሜሶፖታሚያ ምድር የተባለው ጢግራስና ኤፍራጥስ ወንዝ ድረስ ማለት ነው። አራም የተባለው የደማስቆ ሰሜኑ ክፍል ላይ ያለው ሶሪያን ሁሉ ጭምር ሳውዲ አረቢያንም ይጨምራል። ኖ አይጨምርም። እሱ የአረቢያ ምድር ነው። ይጨምራል። ኤኒዌይ ከግብፅ ሌላ ጊዜ ደቡባዊ ክፍል አይጨምርም። ከግብፅ ወንዝ ጀምሮ ብሎ የሚለው የግብፅ ወንዝ ሺሆር ነው፣ የሺሆር ወንዝ ነው። ከዚህ ወንዝ ጀምሮ እስከ ታላቁ እስከ ኤፍራጥስ ወንዝ ነው ያለው። ሁለት ወንዞችን የጠቀሰው አንተ ግን የምጠቅሰው ሳውዲ አረቢያ ነው። ሳውዲ አረቢያ ደግሞ ለእስራኤል ደቡባዊ ክፍል ስለሆነ አይጨምርም። እሱን ሌላ ጊዜ እንመጣበታለን። ግን ጂኦግራፊ ይሄ ኪዳን ተሻራሪ ነው። ስለዚህ አሁን አንተ እነዚህን ሁሉ አሁን ያሉትን ሌላው ህዝብ የሚኖርባቸው መሬቶች በሙሉ ወደ እስራኤል መምጣት አለበት ብለህ ነው የምታምነው? የትኛው ምንድን ነው? የትኛውን? ኢራቅንም፣ ሶሪያንም፣ ፍልስጤምንም ሁሉንም ጨምሮ ኦፍኮርስ እስከ ሳውዲ ይሄዳል። እሺ እነዚህ ሁሉ ወደ እስራኤል መምጣት አለባቸው ነው የምትለው? ይምጣ አይምጣ ብሎ የሚለው ላይ አይደለም። ቢመጣ ኃጢአት አይደለም። እስራኤል ወደ ራሷ ብትመልሰው ኃጢአት አይደለም። ምክንያቱም ስለዚህ በዚህ ቃል ኪዳን መሰረት አምላካችን እግዚአብሔር ተናግሯል። ቆይ በዚህ ቃል ኪዳን መሰረት እነዚህ መሬቶች የእስራኤል ናቸው፣ እስራኤል ጊዜቷን መስመለስ አለበት ብለህ ነው የምታምነው? ይኸው እግዚአብሔር ካለ አለ ነው። እኔ እግዚአብሔር አገልጋይ ነኝ። ሌላው ህዝብስ ብታስመልስ መብቷ ነው። ሌላው ህዝብስ በቃ ብታስመልስ መብቷ። ሌላው ህዝብ እንዴት? ኢራቅ ያለው፣ ሶሪያ ያለው፣ ፍልስጤም ያለው ምናምን ያለው ህዝብስ እግዚአብሔር እንደወሰነላቸው ይኖራሉ ወይ? በዛ ውስጥ በእስራኤል መንግስት ውስጥ ሆነው ተካተው ይኖራሉ አብረው። ልክ አሁን ፍልስጤማውያኑ በሰማሪያ ላይ እንደሚኖሩት ማለት ነው። ተካተው ሰላማቸውን ጠብቀው አብረው የመኖር ነገር አላቸው እንጂ አጥፍታት ውረር አይደለም። ግን እግዚአብሔር የተናገረው የመሬቱ ግዛት ሁሉ ለእስራኤል መመለስ አለበት ነው ያንተ? ኖ የመሬቱ ግዛት የመመለስ ያለመመለስ ጉዳይ አይደለም። ምን ያሁን ምናገር እያወራ ያለው ስለ መሬት ነው። ቀደም እየተናገርክ በነበረው ላይ እግዚአብሔር ስለ ፓስፖርትና ስለ ደም ስለ ካርታ አይናገርም አልከኝ። እግዚአብሔር አሁን አንተ እኮ አሁን ወዴት እየመጣህ ነው? ለምሳሌ እነሱ ምን ብለው ይጠቅሳሉ? ባለፈው ጦርነቱ ላይ አማሌቅን ሕፃኑንም ትንሹንም ትልቁንም ከብቱንም ምኑንም አጥፋው ብሎ ይላሉ። ትቀበለዋለህ? አሁን እሱ ቃል ይሰራል ዛሬ ላይ? ለእነሱ ይሰራል። ለአንተስ?
ለምሳሌ አማሌቅን ብሎ ያሉት የጠቀሱት የሳሙኤል መጽሐፍትን ነው አይደል የጠቀሱት? እሺ ኖ አንደኛ ሳሙኤል መጽሐፍ ምዕራፍ 15 ሳሙኤል ነው ለሳኦል የተነገረ ሳሙኤል ለሳኦል የተናገረው ምዕራፍ 15። እሺ አንተ ተቀበሏለህ ወይ? አሁን ይቀበለዋል። የእግዚአብሔር አምላክ ቃል ነው ማለት ዛሬም ላይ አማሌቅን እነሱ አጥፍተው መኖር የሚለውን ሀሳብ እነሱ ያነሱታል። አንተ ተቀበሏል? ትክክል ናቸው ቢያነሱት። አማሌቅና ዝክረ ስሙን ከሰማይ በታች ደመስሳለሁ ብሎ እግዚአብሔር ስላለ ያንን ቃል እፈጽማለሁ ብለው ካሉ ያላለቀ አማሌቃዊ ካለ እነሱ ቢያደርጉ የእግዚአብሔርን ቃል የፈጸሙት ብዬ እላለሁ። ለምን እቃወማለሁ? እግዚአብሔር ዛሬም ላይ ስለዚህ አንተ የሰው ጭፍጨፋ ትቀበላለህ? ኖ ብራዘርዬ አልከኝ እያልኩ እኮ ነው። ሰው እየሰማህ አሁን በእግዚአብሔር ቃል መሞገት ከፈለክ በእግዚአብሔር ቃል ሞግት፣ ካልሆነም ደግሞ በእስራኤል ታሪክ የምትሞግተኝ ከሆነ በእስራኤል ታሪክ ሞግተኝ። እኔ ግን በእግዚአብሔርም ቃል በእስራኤልም ታሪክ ነው የምሞግተህ ማለት ነው። እኔ ክርስቶስ የሞተለት ህዝብ እንደሆነ ማንም አይሁዳዊ፣ ግሪካዊ፣ ባሪያ፣ ጨዋ፣ ወንድ፣ ሴት የለም። ኦኬ በአዲሱ ኪዳን ውስጥ በሙሉ ኢንክሉድድ ያደረገ ነው። አንተ ግን በአዲሱ ኪዳን ውስጥ እስራኤል የሚባል በካርታ በጂኦግራፊ በደም በቀለም በቋንቋ አይገናኙም ብለህ እመጣለሁ። እሱ አዲስ ኪዳኑ ላይ እንመጣለን ነው። እግዚአብሔር የለም። አዲስ ኪዳኑ ላይ ገና ወሬ አልጀመርኩም፣ ግን ለአንተ የአንተን አቋም ማወቅ ስለፈለግኩ ነው። ስለዚህ የአማሌቅን ዝክር ከፀሐይ በታች አጥፋ የሚለው አባባል ዛሬ እነሱ ቢተገብሩት ልክ ናቸው ብለህ ታምናለህ? ልክ ናቸው። ያው አማሌቁ አንዱ አያቶላ ነው። ስለዚህ እሱ እስራኤልን ማጥፋት አለብኝ በ15 ዓመት ውስጥ ብሎ ነበር። እሱ ቀድሞ ጠፋ ማለት ነው። ይኸውልህ ስለ አያቶላ ብቻ አይደለም ክፍሉ የሚያምር ህፃኑንም ልክ ናቸው ነው ብዬ ልክ እስራኤልን ይኸውልህ እስራኤል እንደ ኔሽን ትጥፋ ብለው ያሉትን ኢትዮጵያዊ የሚሆን ሱዳናዊ ማንም እንደ ህዝብ መጥፋት አለባቸው ብሎ በመዝሙር 83 ላይ እንደተነገረው ህፃኑ እስራኤል ትጥፋ ይላል። ብራዘር እኔ ስለ ህፃናትማ የታውቀው ነው። ህፃናቱን ጭምር አይደል የሚያስተምሩት? አሁን እስራኤል መጥፋት አለባት እያሉ እኮ አንተ አሁን ያንተ አቋም ህፃኑን ትልቁን ትንሹን መጥፋት አለበት እነሱ ቢያጠፉ ትስማማለህ ወይ? እነሱ እስራኤላውያንን ህፃናቱን ትልቁን ትንሹን አጥፉ ብለው አይደል በትምህርት ቤታቸው በመስጊዳቸው ሁሉ ጭምር ስልጠና የሚሰጧቸው? ይህን ትመልስልኛለህ? እኔ ይኸውልህ እስራኤል እንደ እስራኤል መጥፋት አለበት? እኔ አሁን እኮ እኔ ጥያቄ ጠየቁ። ታዲያ ይህንን እንመልሰውና በፓርላማቸው ላይ ትልልቆቹ ሰዎች ሁሉ ጭምር በቴህራን ውስጥ በፓርላማቸው ላይ ጠዋትና ማታ እስራኤል መሞት መጥፋት አለበት መጠረግ አለበት ከምድር ላይ ዋይፕ እናደርጋቸዋለን እያሉ የሚናገሩ ትልልቆቹ ናቸው፣ አያቶላዎቹ ማለት ነው። እነሱ ግን እነሱ በመስጊድና በትምህርት ቤት በኩል ለፍልስጤማውያን ህፃናት፣ ለተለያዩ አጎራባች ለተባሉ ለአሕዛብ አገሮች ለተባሉት በእስራኤል አጎራባች ለተባሉቱ ለእነሱ እስራኤል የሚባል ከምድረ ገጽ መጥፋት አለበት ብለው በንጉሱ በመዝሙረኛው በአሳ በኩል የተነገረውን ቃል መዝሙር 83ን ፊት ለፊቴ ላይ የተጻፈውን ቃል ማለት ነው። ይኸው እስራኤል ከምድር ኑ ከህዝብ እናጥፋቸው፣ ደግሞ የእስራኤል ስም አይታሰባሉ ብሎ ያለውን የአሳፍን መዝሙር ፊት ለፊታችን ቴሌቪዥን ላይ እየወጡ በአልጀዚራ እያየን እስራኤል ዴርቱ እስራኤል እያለ እስራኤል ሞት ይገባዋል፣ እስራኤል መጥፋት አለበት ብለው ለሚሉ ሰዎች እስራኤል ተነስታ ሳይቀድሟ በፊት ቀድማ ብታጠፋ በእግዚአብሔር ፊት ፍትህ አይደለም ብሎ የሚል ሰው ካለ ይሞግተኝ። እሺ ጨረስክ? አዎ ጨርሻለሁ። አሁን እስራኤል የሚያደርጉትን አይደለም ያንተን አቋም ነው የጠየቅኩህ። ከፀሐይ በታች የአማሌቅን ዝክር አጥፋ፣ ህፃኑንም ትልቁንም ትንሹንም ከብቱንም ጭምር ይላል። ማን ያለው? እግዚአብሔር። ጻድቅ ነው እግዚአብሔር። ትክክል ነው ማለት ነው። ኦኬ ይህንን በብሉይ ኪዳን እንደዚህ ይላል። አሁን አንተ በአዲስ ኪዳን አምናለሁ ምትል ይህንን እስራኤሎች ቢተገብሩት ኃጢአት ነው ትላለህ አትልም? በምን ጉዳይ ተነስተው ይተገብሩታል? ለመተግበር እዛ ድረስ ለመሄድ ምንድን ነው ያደረሳቸው? በጣም በቂ ምክንያት የሰጠውክ ምንድን ነው? አንድ አዳምጠኛ። ፖለቲከኞቹን 10 ጊዜ ትጠራልኛለህ። እኔ ደግሞ ምንድን ነው ያልኩ? ህፃኑንም ትልቁንም ትንሹንም ከብቱንም። አሁን እየጠየቅኩክ ያለው አንተ የአዲስ ኪዳን አማኝ ነኝ የምትል ልጅ እነዚህ ሰዎች ህፃኑንም ከብቱንም ትልቁንም ትንሹንም ቢያጠፉት ትክክል ናቸው ወይስ ስህተት ናቸው ብለት? በምን ምክንያት ነው እስራኤል የሚያጠፉት? በምን ምክንያት? ምክንያታቸው ንገረኝ። የእስራኤል ሊያጠፋ ሲሄድ ከብቱንም በሬውንም አህያውንም ወንዱንም ሴቱንም ልክ ሳሙኤል
መጽሐፍ ምዕራፍ 15 ላይ አማሌቅን አጋግን ልክ በሳኦል ዘመን ሳያጠፋ ቀርቶ ሳሙኤል በጌልጌላ በቀል እንዳደረገበት የእግዚአብሔርን በቀል እንዳደረገበት ምክንያት ነበር። አሁን የአሁኗ እስራኤል በሬና በግ አህያ ሴት ወንድ አጠፋለሁ ብላ ምትለው ምክንያቷ ምንድን ነው? የእስራኤል ማለት ምንም ምክንያት በቃ የፈለጉትን ምክንያት ይስጡ። አንተ ይህንን ቢያደርጉ ምክንያታቸውን ሳቅ ወይ ኤድሞንድ ምክንያታቸውን ስትነግረኝ ይሄ የእስራኤል ጥፋት ነው እልሃለሁ፣ ወይ ደግሞ ይሄ የእስራኤል ልማት ነው እልሃለሁ። ምክንያታቸውን ሁሉ ንገረኝ። የእስራኤል መንግስት እንደ ህዝብ በሬና አህያ አማሌቅን ከታች ድሮ እንደነበረው ልክ በሳኦል ዘመን እንደነበረው አሁንም ዝክረ ስሙ ከሰማይ በታች ደመስሳለሁ ብለው ቢሉ ስላሉ አይደለም ጥፋተኛ። በምን ምክንያት ነው ልታጠፉት የምትችሉት? ምክንያታችሁ ምንድነው ንገሩም ብለን ማለት አለብን። አንተ ምታከሆነ ንገረኝ። እስራኤል በምን ምክንያት ነው አጠፋለሁ ብላ ያለችው? አንዴ ቅድም ምን አልከኝ? አዎ አሁንም ይህንን ቢያደርጉ የእግዚአብሔር ቃል ነው የሚለው፣ ስለዚህ አልቃወማቸውም እኮ አልከኝ ቅድም። ልክ ነው። ምክንያታቸው ግን ምንድን ነው ያልኩ? የፈለገ ምክንያት ይስጡት። ኖ የፈለገ ምክንያት አይደለም። ስለዚህ አሁን መሬት የያዘውን ኳስ በመሬት እናርገና እናውራ። አሁን ኢራንን የምደበድብበት እስራኤል ሀያቶላና መንግስቱ ሳኦል ለሳሙኤል ይህንን ትእዛዝ ሲሰጠው ምክንያቱ ምን ነበር? እሱ እኮ አለፈ። እሱማ ምክንያቱ ታውቃለህ፣ ከግብፅ ምድር ሲያወጡ አማሌቅ እየተቃወመ በመንገድ ያደረገበትን እበቀላለሁ ነው ያለው ራሱ እግዚአብሔር ነው። እበቀላለሁ። ይህን በዚህ ጥቅስ መሰረት አሁን እነሱ ዛሬ ላይ ይህንን ቢያደርጉ አንተ ምላሽ ምንድን? ኦኬ፣ በምን ምክንያት ነው የሚያደርጉት? የአሁኑ እስራኤል አንድን ህዝብ እንደ ህዝብ ልክ እዚህ ጋር እንዳለው ማለት ነው። ይኸው እዚህ ጋር ጌታ ነው የተናገረው። ይኸው ምክንያቱ ያኔ የነበረው ምክንያት የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤልን ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ። ይሄ ጉዞ ይሄኛው ጆርኒ ላይ እስራኤላውያን ከግብፅ ምድር ሲወጡ አማሌቅ በምድረ በዳ የሰፈረ ህዝብ ነበር። ታውቀዋለህ። ኤዶሚያስም ከታች አለ። የሴር ተራራ ሰዎች አሉ። ብዙ የአሕዛብ መንግስታት እያለፉ መጥተዋል። ይህ ህዝብ ግን ምድረ በዳ ላይ የሰፈረ ህዝብ ስለነበረ እስራኤል ያኔ ምንም አላደረገውም። በመንገድ ሲቃወመው ማለት ነው። ምንም አላደረገውም። እስራኤል መድከሙን አይቶ በምድረ በዳ ላይ ለመግደል ወይ እስራኤል ያኔ ካርታ ኖሯቸው ጂኦግራፊ ኖሯቸው በፖለቲካ ወይ በጂኦግራፊ ወይ በማህበራዊ መስተጋብር አብረው እየኖሩ ወይ ደግሞ በጉርብትና የተጣላ ህዝብ አይደለም። ገና በመንገድ እየሄደ ያለ ህዝብ ነው። ይህንን ህዝብ በመንገድ ላይ እየተቃወመ አለ እኮ ጌታ እየተቃወመ ያደረገበትን እበቀላለሁ አለ። ራሱ ጌታ ነው ያለው። ስለዚህ መጽሐፍ ጽፎ በቶራው ላይ ጽፎ ከታቦቱ ጋር እንዲያስቀምጥ ለአልዓዛር ሰጠው፣ ለአሮን ልጅ ማለት ነው። ስለዚህ እግዚአብሔር እስራኤል እንኳን ቢረሳው ተጽናንቶ ገብቶ ምድሪቱ ላይ ከስንት መቶ ዓመት ዘመነ መሳፍንት አልፎ ከዘመነ መሳፍንት በኋላ እንግዲህ ነገስታት በሚነግሱበት ሰዓት ላይ ነው በ1050 ቅድመ ልደተ ክርስቶስ ሳኦልን ያመጣው ማለት ነው። ሳኦልን ባመጣው ሰዓት ላይ እግዚአብሔር በነቢዩ አፍ በሳሙኤል አፍ የተናገረ ነው። ስለዚህ በወቅቱ የነበረውን አማሌቅ ለማጥፋት ምክንያቱ ይሄ ነው። እግዚአብሔር ነው ምክንያቱን ያመጣው። በመንገድ ተቃውሞታል። ህዝቤ ምንም ሳያደርገው ህዝቤን ጨፍጭፏል በምድረ በዳ ላይ። ስለዚህ እኔ ደግሞ እበቀለዋለሁ አለ እግዚአብሔር። በሳኦል ዘመን አደረገ። የአሁኑ እስራኤል ልክ እንደዚህ እንደ አማሌቃውያን ሴቱንም ወንዱንም ህፃናቱንም አጠፋለሁ ብላ ካለች ምክንያቷን ነገረኝና ምክንያቱን ስትነግረኝ የእስራኤል ይሄምኛው ምክንያት በቂ አይደለም፣ ውድቅ ነው፣ ኃጢአተኛ ናቸው፣ እስራኤል ትክክል አይደለም እያደረገችው ያለችው እንድል ያደርገኛል ወይ ምክንያታቸውን ንገረኝና ልክ ናት እስራኤል ብዬ ልበልህ። አሁን የምታነሳው የመካከለኛው ምስራቅ ጦርነትን ከሆነ የኢራንን ጦርነት ከሆነ ንገረኝ። ሁለት ምክንያት ሰጠ። አንዱ በዚህ ቃል መሰረት አሁን ሆነ እስራኤል ይህንኑ ተግባር ብትፈጽም ልክ ናት አልከኝ። እሺ አለ ምክንያቱ አሁንም መሬት ለምሳሌ መሬት ይገባኛል ብላ ኢራቅንም ፍልስጤምንም ሶሪያንም ብታጠፋ ልክ ናት አይደለችም? አይ እንደዛ ብላ መሬት ይገባኛል ብላ አላጠፋችማ። እኔ አሁን ጥያቄ እኮ ነው የጠየቅኩ፣ እሱን እንመጣበታለን። ያደረገችው ንገረኝ። ለምን የመሬት ይገባኝ አራውንድ ዘቡሽ ለምን ከናይል እስከ ፋርስ ቀድም እኮ ኤፍራት ጥቅሱን እኮ ጠቀስ አላለችማ። እኔ አሁን ለአንተ እኮ ነው የምጠይቅህ፣ ለእስራኤል እየጠየቅኩ ሳይሆን ለእስራኤል መንግስት አይደለም ጠይቀው፣ ለአንተ ነው። አማኝ ነኝ ብለህ ነው። ለምሳሌ የመሬት ይገባኛል ጥያቄ ጠይቃ ወረራ ብታካሂድ በሶሪያም ይሁን በፋለስጢንያም ይሁን በሊባኖንም ይሁን ልክ ናቸው ብለህ ትላለህ? በፓለስቲንያ የቱ ጋር ለምሳሌ በፓለስቲንያን ጠቅሳለህ? የቱ ጋር ወረራ ያካሄደችበት?
አሁን እኔ አንተን አቋም ነው የት እኮ አቋሜ እንድነግርህ የቱ ጋር ነው እስራኤል ፓሌስቲንያን የወረረችው ነው የምልህ። ወል እሺ፣ ጋዛን ወረራለች። ጋዛን የወረረችበትን እስቲ መረጃ አሁን በደቡብ ሊባኖንም በተመሳሳይ አሁን እኔ ጋዛን የወረረች ኤድሞንድ ጋዛን እስራኤል አልወረረችም። ከወረረችም እዛ ያስቀመጠው የሀያቶላ ክንፍ ስላለ ሚሳኤል እየወረወረ የእስራኤል ልጆች ጭዳ የሚያደርገውን እሱን ጽንፈኛ ለመበቀል ለመምታት ገብታለች። አዎ ከዛ ውጭ ግን ጋዛ የኔ መሬት ናትና ጋዛን ላስለቅቅ ብላ እስራኤል ጦርነት ከፍታለች ወይ ነው እያልኩት። አንድ ነገር ይኸውልህ፣ ሁለት ሶስት ነገር ነው እየረገጥክብኝ ያለውና አንደኛ መጽሐፍ ቅዱስ በመሬትም በኩል ቃል ኪዳን ስላላቸው በመሬትም በኩል የኔ ነው ብለው አንዳች ነገር ቢያደርጉ እስማማለሁ አልከኝ። በዚህ ቃል መሰረት ዝክራቸውን አጥፋ ተብሏል። ይህንንም አሁንም ቢያደርጉ እስማማለሁ። የእግዚአብሔር ምክንያታቸውን ብያለሁ። አሁን አንተ የአዲስ ኪዳን አማኝ አልነገርከኝም። ለምንድን ነው አንተ ብቻ እኮ ነው እያወራህ ያለው? አሁን አንተ የአዲስ ኪዳን አማኝ ነኝ ነው የምትለው። ዛሬም ላይ ግን በሰው ልጆች ላይ ቃል ጠቅሰህ አዎ የአያቶላም ይሁን ማናቸውም መጥፋት አለባቸው ብለህ ነው የምታምነው። እኔ አሁን ጥያቄ ለእናንተ ግራ የገባኝ አዲስ ኪዳን አማኝ ነን የምትሉ እኔ እስኪገባኝ ድረስ ከኔ ጋር የምታወራው ሌሎች አንተን የሚመስሉ ብዙ ስላሉ ነው። ግድ የለም ከኔ ጋር አውራ። እኔ አሁን አንተ ሀያቶላ መጥፋት አለበት ብዬ አይደለም ያልኩህ። አጠፋዋት አለው ብሎ ያላትን አገርና ህዝብ እሱ አጠፋለሁ ብሎ የቀጠረውን ዘመን ሳያየው እሱ ቀድሞ ጠፋ። ለምን? ሁሉ ቀን ተነስቶ አድምጠኝ። ሁሉ ቀን ተነስቶ አንድ ሀገር በፓርላማ ደረጃ ልብ በሉ እዚህ ያላችሁ ሰዎች፣ ማንም ስለተንጫጫ አይደለም። በፓርላማ ደረጃ አንድን ሀገር ኔሽንን ጠርቶ ከምድር ላይ ዋይፕ እናረጋታለን እናጠፋታለን ብሎ ይል የነበረው ይሄው ሰውዬና ተከታዮቹ ናቸው። ሲሳደብ የነበረው የሊባኖሱ የሂዝባላ የተባለው መሪ እሱም ሁሉ ጭምር ሸረሪት ናቸው፣ ዝንብ ናቸው እያለ ሲሳደብ ነበረ። እስራኤልን ከምድረ ገጽ ላይ እናጠፋለን ነው ይህ ሁሉም ሀሳብ ዋይ። ስለዚህ ይሄ ህዝብ እስራኤል የሚባል ህዝብ መጥፋት አለባቸው ብለው የሚሉ ጠላቶቻቸው የሚጮሁትን አክሴፕት አድርገው ብለህ የምትለኝ ከሆነ ኔቨር ኤቨር አላደርገውም። አንደኛ አታዳምጠኝም። የራስን ትርጉም ሰጥተህ ነው ራስን የምታጽናናው። እኔ እያልኩ ያለሁት አንደኛ ስለ ኪዳን ነው። ስለ አዲስ ኪዳን ስናወራ አዲስ ኪዳን የፓስፖርት የመሬት ጉዳይም አይደለም። በአዲስ ኪዳን ላይ ደግሞ ምርጥ ህዝብ የተለየ ህዝብ የሚባል የለም። ይህንን ቃል አንተ ጠቅሰህ ዛሬ ላይ ያለውን እንኳን ፖለቲካ የአማሌቅን ጉዳይ ዛሬ ላይ ካለው ጋር እንኳን ልታስታርቀው እየሄድክ እያየውህ እስራኤል በምታደርገው ነገር እንኳን ተቃውሞ የለኝም እያልክ እያለ በሁለተኛው ደግሞ ከነገና የአዲስ ኪዳን አማኝ ነኝ ትላለህ። እኔ አሁን ለእኔ ብሉይ ኪዳን ወይንም አሮጌ ኪዳን ይህን ቃል እስኪ አንብበው። ቆይ አንድ ጊዜ ለምንድን ነው ጨርስ ቀጥል። ግን ይህን ቃል አንብበው ስጨርስ እንመጣበታለን እኮ ጥቅሱ ላይ እኔ እኮ እስካሁን ገና አንተ የምጠቅሳቸው ጥቅሶች ላይ አልመጣሁም። ገና ጀነራሊ የአንተን አቋም መጀመሪያ በትክክል ማወቅ አለብኝ። አቋምህን ሳውቅ ነው ከዛ ከመጽሐፍ ቅዱስ የምናወራው። አሁን ያንተ አቋም በብሉይ ኪዳን ላይ የተጠቀሰው ጠላትነትና ወዳጅነትም ዛሬ ላይ ይሰራል። ጦርነቱ ያን የተጀመረው ዛሬም ይሰራል። ዛሬም ቢሆን እስራኤል የምትወስዳቸውን ማናቸውም ጦርነቶች ቅድም እንደነገርከኝ አማሌቅንም ከሰማይ ዝክር በታች ስማቸውን አጥፋ ብሏል። ስለዚህ ምንም ነገር ያንንም በዚህ ቃለ መሰረት ቢያደርጉ እቀበላለሁ ነው ያልከኝ። አሁን ምክንያቱን ነገር ብያለሁ አልነገርከኝ። አንተ ብቻ እኮ ነው የምታወራው። አንዴ አዳምጠኝ። አንተው ራሱ ማረጋገጫ አንዴ አስዳምጠኝና እኔ እኮ ሰማሁ ስንት ሰዓት አወራ እስካሁን አልከኝ። አቋምህ ገባኝ። አንተ ዛሬም ላይ በመሬት ላይ ላለው ጦርነት ለሚያካሄዱት ጦርነት የመጽሐፍ ቅዱስ ጥቅስ ትጠቅስና ወደ ብሉይ ኪዳን ሄደህ ጥቅስ ትጠቅስና በዚህ ቃል መሰረት ዛሬም ላይ ይህንን ቢያደርጉ
ትክክል ናቸው የሚል አመለካከት ነው ያለ። እኔ ደግሞ እያልኩ ያለሁት አዲስ ኪዳን ኦፍኮርስ ብሉይ ኪዳን ሁሉ ነገር ስጋዊ ነው። አይ ቲንክ ውጊያውም ከደምና ከስጋ ጋር ነው፣ መውረስም ከመሬት ጋር ነው። ሁሉ ነገር ምድራዊ ነው። ወደ ብሉይ ኪዳን ወደ አዲስ ኪዳን ደግሞ ስትመጣ ውጊያው እንደ አማኝ እንደ ክርስቲያን አንተን ክርስቲያን ነው ብዬ ስለማወራ ነው። ውጊያው መንፈሳዊ ነው። ርስታችን በምድር አይደለም በሰማይ ነው። ሁሉ ነገር መንፈሳዊ ነው። አሁን አንተ እንደ አዲስ ኪዳን መንፈሳዊ መሆን ትፈልጋለህ፣ ብሉይ ኪዳን ላይ መተህ ደግሞ ጀነራል መሆን ትፈልጋለህ። ግራ የገባኝ የትኛው መቼም ሐዋርያ ጳውሎስ በላይ ብሉይ ኪዳንን አቅፎ እንዳንተ ጥቅስ ጠቅሶ መሄድ የሚችል ምልህ በደሙም በትምህርቱም ያለው አንድም ሰው የለም። ግን እሱ ነገር አይጠቅምም ብሎ ይሄ አዲስ ኪዳኑ ከዚህ ውጭ እስራኤላዊ መሆን፣ ፈሪሳዊ መሆን፣ አይሁዳዊ መሆን ይሄ ነገር ጥቅም የለው በክርስቶስ መሆን ነው የሚጠቅመው ብሎ የሚናገረውን እውነት ትተህ ወደዚህ ሸፍት ታደርጋለህ። አሁን ወደ ተነሳንበት ጥያቄ ስትመጣ ወደ ተነሳንበት ላምጣህና ታወራለህ። እስካሁን ባወራበት ላይ ቆይ ወደ ተነሳንበት ላምጣህ። አንደኛ እኔ ያላልኩት አንዴ ኖ እኔ ብቻ አይደለሁም ወደኋላ ዞር ብዬ መልሼ አሰማሃለሁ። የተናገርከውን ችግር የለብኝም። ምኑን ነው የምታሰማኝ? እኔ ያላልኩት የተናገርከውን አሰማሃለሁ። እኔ አሁን ጥያቄ በመካከለኛው ምስራቅ ቀጥሎ የምጠይቀኝን ጥያቄ አልመልስልህም እዚህ ላይ ሳላወራ ማለት ነው። ከዛ ይህንንም ጨምረህ በኋላ ላይ ይህንንም ጨምረህ ማውራት ትችላለህ። ለምን ትደራርበዋለህ? ይሄኛውን ላጥራውና ከዛ ትቀጥላለህ። ይኸውልህ እኔ አሁን ወደ ጥቅስ ቅድም እስራኤልን እግዚአብሔር ጥሎታል፣ ረስቶታል፣ የለም በመሬትም በካርታም በደምም አያውቀውም ብለህ ነበር። ቅዱስ ጳውሎስ ሮሜ እመጣለሁ፣ እሱ ላይ እመጣለሁ። እሱ ወዳልኩበት ልምጣ። ጀምረን ይሄ ያልኩትን እኔ አዲስ ኪዳን አማኝ ነኝ። እኔ እንዳንተ እዚህም እዛም ጨዋታ ላይ አልጫወትም። ብሉይ ኪዳን ሄጄ አንዳንድ ጊዜ ጦረኛ ሆናለሁ፣ አዲስ ኪዳን መጥቼ መንፈሳዊ ሆናለሁ። እኔ እንደሱ አይነት ጨዋታ አላውቅም። እኔ ወይ አዲስ ኪዳን መንፈሳዊ ያኛው አንድ ጥቅስ አልጠቀስከልኝም እስካሁን። ጥቅሱን እንመጣበታለን። እግዚአብሔርን ቃል ከገባው ጊዜ ሰማኛል። አንድ በመረጃ ጂኦግራፊውንም ደማቸውንም ካርታቸውንም ለመጥቀስ አንድም የጠቀስከው ጥቅስ በአንድ ጊዜ አዳምጠኝ። የመጽሐፍ ቅዱስ ጥቅስ አንድ በአንድ የጥቅስ የመጽሐፍ ቅዱስ የጥቅስ መወራወር ላይ እንመጣለን። እሱ ላይ ገና እኔ ያልደረስኩም። መጀመሪያ የተነሳንበትን አንኳር ነጥብ ለማስያዝ ነው የፈለግኩት። የተነሳንበት ትልቁ አንኳር ነጥብ ያው በመካከለኛው ምስራቅ በኩል ስላለው ፖለቲካ ነው። አሁን እኔ አንዳንድ ጊዜ ሰዎች ፖለቲካውን ሲያወሩት ወደ መንፈሳዊ ነገር ይዘውት ይሄዳሉ። ወደ መንፈሳዊ ነገር ስትመጣ ወይ ወደ ፖለቲካው ይመለሳሉ። እና ክርስቲያኖችም መሀል ላይ ይህንን ጨዋታ ሲጫወቱ ስላየው እንደ ክርስቲያን መሆን ያለበት ክርስቲያን ሊያስበው፣ ሊያምነው፣ ሊከተለው የሚገባ ፕሪንሲፕል አለ፣ ቢብሊካል ፕሪንሲፕል። ስለዚህ እዚህም የሚጫወተው አሁን አንተ እንደነገርከን በመጽሐፍ ቅዱስ በብሉይ ኪዳን ውስጥ የተጠቀሱ ጥቅሶች ዛሬም ላይ አፕላይ ያደርጋሉ። ዛሬም ላይ ያሉ ጦርነቶች እስራኤል የምታደርጋቸውን ነገሮች ትደግፋለህ። አት ሴም ታይም ደግሞ አዲስ ኪዳን አማኝ ነኝ ትላለህ። እኔ ግን ያልኩት ምንድን ነው? አንደኛ እስራኤል የተመረጠ ሕዝብ ነው። በአዲስ ኪዳን የተመረጠ ሕዝብ ነው። በፓስፖርት ነው፣ በመሬት ነው የሚል ነገር የለም። እስራኤል እንደ አንድ ኬንያዊ ፓለስቲናዊ እኩል ነው። እኩል የሚያደርገን ደግሞ አንድ ነገር አለ። ያ ደግሞ እግዚአብሔር የሰውን ልጆች ሁሉ አሁን የጠራበትም የመረጠበትም ኪዳን የመሰረተበትም መንገድ አንድ ነው፣ እሱም ክርስቶስ ነው። ከዛ ውጭ ግን እኔ እስራኤላዊ ነኝ ቢል አንድ ሰው በደም እስራኤላዊ ነኝ በፓስፖርት እስራኤላዊ ነኝ ቢል በአዲስ ኪዳን እንደዚህ አይነት ተቀባይነት የለም። አይሁዳዊም ግሪካዊም ባሪያም ጨዋ የሚባል ነገር የለም ነው ያልኩት። ዛሬ ላይ ፍርድና ፍትህ ስንሰጥ ለእኔ ለምሳሌ እስራኤልም ይሁን ፓለስቲንያንም በፖለቲካ ወይንም በህግ ይተዳደሩ ከተባለ ዓለም አቀፍ ህግ አለ፣ በዛ ህግ ነው የሚተዳደሩት። የመሬት ይዞታ ጉዳይ እንኳን ቢነሳ በህግ ነው የሚተዳደሩት እንጂ
በዘፍጥረት ምዕራፍ 15 ላይ ከናይል እስከ ኤፍራጥስ ድረስ የናንተ ነው ያንተና ለዘር ሰጥቻለሁ ብሏል በሚል ጥቅስ ተነስተህ ፓለስታይኑም የኔ መሬት ይዟል፣ ሶሪያዊም ሊባኖኑም የኔ መሬት ይዟል ማለት አትችልም። ያ አካሄድ እንደ ክርስቲያን ነው ማውራው። አንድ ክርስትናን አልቀበልም የሚል ሰው ሊከተለው ይችላል፣ ሊያምነው ይችላል፣ ሊከተለው ይችላል። እኔ ክርስቲያን ሆኜ ክርስትናን እከተላለሁ የሚል ሰው ግን እነዚህን ጥቅሶች ጠቅሶ እስራኤል በዚህ መሰረት እንደዚህ ስለተባለ እንደዚህ መሆን አለበት ብሎ የሚል ከሆነ ግን በብሉይ ኪዳን እኮ የተጻፉ በጣም ሰፊ ነገሮች አሉ። በጦርነት ዙሪያ የተጻፉ ነገሮች አሉ። በመሬት ዙሪያ የተጻፉ ነገሮች አሉ። በኪዳን ዙሪያ የተጻፉ ነገሮች አሉ። በአምልኮ ዙሪያ የተጻፉ ብዙ ነገሮች አሉ። እነዚህ ነገሮችን ሁሉ ስለተጻፉ በእነዚህ መሰረት እንከተል ካልን አዲስ ኪዳን ታዲያ ለምን አስፈልገን? አዲስ ኪዳን አያስፈልገንም። በእነዚህ ሕግና ስርዓቶችና ኪዳኑ በብሉይ ኪዳኑ መኖር ወይ መተዳደር ነው ያለብን። ስለዚህ መምረጥ አንዱን ነው መምረጥ ያለብን። ሲገባኝ እኔ የምመርጠው ምንድን ነው? በአዲስ ኪዳን እኖራለሁ። በምድር ግን ማናቸው መሬት ነክ ጉዳዮች ኦፍኮርስ በህግና በስርዓት በፖለቲካዊ ህግና ስርዓት ይዳኝ ነው ምለው። መጽሐፍ ቅዱስ መጥቼ ጥቅስ ጠቅሼ እንደዚህ ምለው ነገር የለኝም። አንዱ እሱ ነው፣ መስተካከል ያለበት እሱ ነው። በሁለተኛ በጦርነትም ቢሆን ከፍትሃዊነት ነው። እስራኤል የሚባል የምትከፍተው ጦርነት ትክክል ነው፣ ሌላው የሚከፈትበት ደግሞ ወንጀል ነው የሚልም አላ ለምሳሌ ልጨርስና ከዛ ታወራልኛለህ። ቅድም ልመልሰው ያልኩህን ጥያቄ ማስረሳት ነበር ያወራኸው። እሱን አንተም ጻፈውና እኔ ብረሳው አንተ ጻፈውና አውራበት። ሌላው እኔ ምንድነው የመሬት ጉዳይ አወራሁኝ። አንዱ የመሬት ጉዳይ አወራ። በጦርነትም ጉዳይ ብመጣ ከፍትሃዊነት ነው ማየው፣ ከመጽሐፍ ቅዱስ አይደለም ማየው። አሁን ያሉ ጦርነቶች በሙሉ ምድራዊ ናቸው፣ ፖለቲካዊ ናቸው፣ ስጋዊ ናቸው። ለምሳሌ እስራኤልንና ኢራንን የሚያታኩሳቸው ያለው ለእኔ እስራኤል የሚታኮሱት ለእግዚአብሔር ብለው አይደለም የሚታኮሱት፣ ለራሳቸው ብለው የራሳቸው የፖለቲካ አጀንዳ አላቸው፣ ፕሮግራም አላቸው። ወደ ጋዛም ሲሄድ ወደ ሊባኖንም ሲሄድ የራሳቸው ፖለቲካ አላቸው። ያ ፖለቲካቸው እግዚአብሔራዊ ወይ መንፈሳዊ ነው ብዬ አላምንም፣ ሊሆንም አይችልም። አንዳንድ ሰው ግን የክርስትና እምነት ተከታይ ነኝ ብሎ ያንን መንፈሳዊ አድርጎ ይህንን ነገር ሰፖርት በማድረግ የእግዚአብሔርም ጠላት እየሆነ ከእግዚአብሔርም መንገድ እየወጣ እንዳለ ይታየኛል። ይሄ ነገር በክርስቲያኑ መሰረት መስተካከል አለበት። ወይ አዲስ ኪዳኑን ተቀበልና በአዲስ ኪዳኑ እምነት ህግና ስርዓት ኑር። አይ አዲስ ኪዳኑን አምናለሁ ብሉይ ኪዳኑም ላይ ዝክር ከፀሐይ በታች አጥፋው ስላለ አሁንም ቢሆን እነሱ ይሄንን ቢያደርጉ ትቀበላለሁ ብሎ የሚያምን ክርስቲያን ካገኘሁ ግን ነገ ጠዋት እኔም ካልተስማማው ልትገለኝ ትችላለህ ብዬ ነው ምፈራ። ስለዚህ እንዳወራ ጊዜ አሰጠኝም ማለት ነው። ይኸው አሁን አውራ። ኦኬ እሺ፣ ቴንክ ዩ ወንድሜ ኤድሞ። ቀደም እዚህ ያላችሁ ሰዎች ወንድሜ ኤድሞን ምንድን ነው የጠየቅኩትኝ? የአማሌቅና ዝክረ ስሙን ጠቀሰ። በአንደኛ ሳሙኤል መጽሐፍ ምዕራፍ 15 ላይ እኔ ነኝ የእግዚአብሔርን ቃል እያወጣሁ ካሜራ ላይ ከፍቼ እያሳያለሁኝ። እዛ ጋር አማሌቅና ዝክረ ስሙን ለማጥፋት ምክንያታቸው ምን ነበረ ተብሎ የሚባለውን እግዚአብሔር በቃሉ ላይ ለባሪያው ለታላቁ ነቢይ ለሙሴ በተናገረው ቃል መሰረት ማለት ነው። በመንገድ እየተቃወመ አማሌቅ እስራኤልም በመንገድ ምንም ሳያደርገው በመንገድ እየተቃወመ ያደረገበት ክፉ ዘመን ነበር። ያንን እበቀላለሁ ብሎ አለ እግዚአብሔር በታላቁ ነቢይ በሙሴ በኩል የተናገረው። በነቢዩ በሳሙኤል በኩልም አጽኖ ሰጥቶ ሳኦልን አስነሳው። ይህንኑ ስራ ብሎ አለው፣ ላከው። እንደሚገባ አላደረገውም። ግን ንጉሱን አጋግን በጌልጌላ ሳሙኤል ፍርድን ሰጠው ማለት ነው፣ ከእግዚአብሔር ዘንድ የሆነ ማለት ነው። ይህን በማድረጉ ትክክል ነው ወይ? አዎ እግዚአብሔር ጻድቅ ነው። ይህንንም የተናገረው ነቢይ ሳሙኤል ነው። ይህንን ድርጊትም ያደረገው ሳሙኤልም ጻድቅ ነው። ሙሴም ይህንን ተናግሮ በህጉ መጽሐፍ ላይ ቶራውም ላይ ጽፎ ያስቀመጠውም ጻድቅ ነው ማለት ትክክል ነው ማለት ነው። ማንም ብሌም ሊያደርግ አይችልም። ኦኬ አሁን እስራኤል ታዲያ እንደዛ ተነስታ በሳኦል ዘመን እንደነበረው አሁን እንደዛ ብታደርግ ብሎ አለኝ ወንድሜ ኤድሞ። ምክንያቱን ንገረኝ አልኩትኝ። ለማድረግ ምክንያቷ ምንድን ነው? ያኔ ምክንያት ነበረ። ያኔ የተደረገው ምክንያት ነበረ። የአሁኑ እስራኤል እንደዛ አድርጋለሁ ብላ ብትል ምክንያትሽ ምንድነው ተብላ በኬኔሴት በኩል የተነጋገሩበት ፓርላማ ላይ ምክንያታቸው መስማት አለብን። ጠቅላይ ሚኒስትሩ ወይ ቤንጃሚን ኔታንያሁ ወይ ሌላው ኬኔሴቱ ምክንያቱም ማቅረብ አለበት። ለምሳሌ አንድን ሀገር እንደ ሀገር አንድን ህዝብ እንደ ህዝብ አጠፋለሁ ብለው ከሆነ ማለት ነው። እኔ አልሰማውም። እናጠፋለን ብለው ሲሉ አልሰማውም።
ለዚህም ነው የኢራን ህዝብ ላይ እንኳን ሲተኩሱ እነዛ ህዝብ ላይ ነው ሆን ብለው የሚተኩሱት፣ ሳይመርጡ ነው የሚተኩሱት። ቴልአቪቭ ላይ ነው የሚተኩሱት። እነዚህ ግን ሄደው የሚተኩሱት የተመረጠ የመንግስት የጦር መሳሪያ ማምረቻ የተለያዩ ቦታዎች ላይ ነው። በዚህ 800 ልጃገረዶች ትምህርት ቤት የሞቱትን አልሰማም። በዚህ ምክንያት ሰዎች እየሞቱ ነው። በጦርነት ውስጥ ቃቃ ጨዋታ አይደለም ያለው። ግን ሲቪሊያንን ታርጌት አድርጋ እስራኤል እየመታች አይደለም። ቴህራን ሲቪሊያን አልሞቱም ኢራን ውስጥ። እኔ ያው እየነገርኩ አይደል ኤድሞንድ፣ ጦርነት ነው። በጦርነት ውስጥ ኢራን ታርጌት አድርጋ የምትመታው ቴልአቪቭን ነው። ለምን የእስራኤልን የጦር ያለበት ቦታ ላይ ለምን አትመታም? ሲቪሊያን የሚኖሩበትን ህንፃ መደብደብ። ኤርሚያስ እስራኤል ውስጥ ስንት ሲቪሊያን ሞተ? ኢራን ውስጥ ስንት ሲቪሊያን ሞተ? ንገረኝ። ረጅም ሰዓት አውርተህ ቆይ አድምጠኝ። አይ ንገረን ያልኩህ አሁን አራድ ከተማ ላይ ትናንትናና ተትናንት ወዲያ የጣለችው 100 ምናምን ሰው የቆሰለበት አንድ ሰው የሞተበትን አራድ ከተማ ላይ ያ የዛሬ 75 ዓመት አካባቢ ላይ የተሰራ ህንፃና ህዝብ የሚኖርበት ነው። ኦኬ፣ እዛ ቦታ ላይ የእስራኤል የመከላከያ ሰራዊት ቤዛ አለ የለም? እነኛ ህዝብን ለማጥፋት ነው። አገሪቱን እንደ ሀገር ለማጥፋት፣ ህዝብ እንደ ህዝብ ለማጥፋት ነው። እነዚህ ግን ሄደው በዓላማ የሚፈልጓቸው ባለስልጣናት ካሉ እነሱን ገለዋል። ኦኬ፣ ከዛ ውጭ ግን ህዝብን እንደ ህዝብ ግን ለማጥፋት ብለው ሆን ብለው የወረወሩት የለም። በዚህ መካከል ግን ሲወረው ግን ህዝብም ጠፍቷል፣ አብሮ ሞቷል ማለት ነው። ወደ 1000 ምናምን አካባቢ ሞቷል። አዝናለሁ። በዚህ ግን እስራኤል እንደ አማሌቅን ልክ አጠፋለሁ ብላ እንዳለችው አንድንም ሀገር አጠፋለሁ ብላ በኬኔሴት የተናገረችበት የለም፣ በድርጊትም ያደረገችበት የለም። ከዛ ይልቅ በቴህራን ፓርላማ ላይ ሁሉ ቀን እስራኤል መጥፋት አለባት፣ እንደ ህዝብ መደምሰስ አለባቸው፣ ከካርታ ላይ መሰረዝ አለባቸው ብሎ የሚልን መንግስት ደግፈክ ኔታንያሁን ስትቃወም ወይ አላዋቂነት ነው ወይ ደግሞ ሌላ አጀንዳ አለ ማለት ነው። እንደ ህዝብ ላጥፋ ብሎ ያለው ጠቅላይ ሚኒስትር እጁን አጣጥፎ መቀመጥ አለበት። ሂትለር እንዳደረገው 6 ሚሊዮን ህዝብ እኮ ሲያልቅ ማንም ለአይሁድ ህዝብ እኮ የተሟገተለት የተከራከረለት የለም። ማንም እንደ ህዝብ ፖለቲከኞቹ ትልልቆች የተባሉት የመንግስት ባለስልጣና ማነው የመንግስት እነኚህ ልዕለ ኃያላን የተባሉት መንግስታት ማንም በዛ ሰዓት ላይ የተቃወመለት የለም። አሁንም ይሄ ጦርነት ከመምጣቱ በፊት ኔታንያሁ ደጋግመው በሄዱበት ቦታ ሁሉ ተከታትዬ እየሰማቸዋለሁ። እሳቸውን በሄዱበት ስብሰባ ሁሉ ማለት ነው ደጋግመው አጽኖ ሰጥተው አልተናገሩም ወይ? መንፈሳዊ አንተ መንፈሳዊ አይደለም ብለህ ልትል ትችላለህ። ለእኔ ግን የእስራኤል ጉዳይ መንፈሳዊም ነው። የዚህ ጦርነት ጡዘቱ ሄዶ 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 አርማጌዶን ላይ ይደርሳል። አትጠራጠሩ። እዚህ ያላችሁ ሰዎች የምትሰሙ ማለት ነው መንፈሳዊ ነው እንጂ ፖለቲካ አይደለም። ፖለቲካ ብቻማ ቢሆን ኢራን ከእስራኤል ጋር ምን የሚያገናኛት ነገር አለ? በካርታ አይገናኙ፣ በምን አይገናኙ? ታዲያ መንፈሳዊ ካልሆነ ምን ያገናኛቸዋል? መንፈሳዊ ነው። መንፈሳዊ መሆኑ በምንድን ነው? አይሁድን ማጥፋት አለብን ብሎ የሚለው ጥንትም በዛ ዘመን የነበረው በነ መርዶኪዎስ በነ አስቴር ዘመን የነበረው የሃማ መንፈስ ነው ዛሬም ሰውየው ላይ የሚሰራው ማለት ነው። እዛው ምድር ላይ ደግሞ መሆኑ ይሰመርበት። እዛው ምድር ላይ መሆኑ ማለት ነው። በኤላም አውራጃ በኡባል ወንዝ አጠገብ ላይ ተንተርሳ የተሰራች የሱሳ ግንብ ላይ ማነው የሱሳ ከተማ ላይ ይኖር የነበረው ሃማ አማሌቅና ዝክረ ስሙን ከሰማይ በታች መደምሰስ አለበት ብሎ ያለው እግዚአብሔር ያንን ሳኦል እንዳደረገው ሁሉ ያ ሰው እዛ ሆኖ ደግሞ አይሁድ መጥፋት አለበት ብሎ የሚል አዋጅ ነበረው። ያ እግዚአብሔር ጣልቃ ገብቶ አዳነ። አሁን ግን እስራኤል የምታደርገው ጦርነት ፍትሐዊ ነው ወይ? እኔ አዎ ፍትሐዊ ነው እላለሁ። እንዳንድ ክርስቲያን አይደለም ብሎ የሚል ሰው መጥቶ በመጽሐፍ ቅዱስና በመረጃ ይደግፈኝ፣ ማነው ይሞግተኝ። አንድ ሰው መጥቶ ይናገርና በመረጃ ይደግፍ። ለምን እንደ ህዝብ መጥፋት አለባችሁ፣ እንደ ህዝብ መደምሰስ አለባችሁ ብሎ የሚልን አገርና ህዝብን ዝም ብሎ ማየት አለበት? ህዝቡ እንደውም አልነቁም። መንግስቱን ዝም ብሎ ማየት አለባቸው? የለባቸውም። ስለዚህ አጠፋለሁ ብሎ ያለህን ህልውናህን መኖርህን በዚህ ምድር ላይ እግዚአብሔር እንደ ማንኛውም ህዝብ እንድትኖር የፈቀደልህን አንተን ግን ከህዝብ ላይ አጠፋለሁ ብሎ የሚለንስ ሰው አንተ ደግመህ ማነው ቀድመህ ብታጠፋው ፍትህ ነው። እግዚአብሔር ይህንም ብሌም አያደርግም። እንደ ህዝብ ነው ላጥፋ ብሎ ያለው። ኔታንያሁን ላጥፋ ብሎ ቢል እሳቸው ነው መንግስት ነው አንድን ሰው ነው ተብሎ ይባላል። እስራኤል የሚባል ምድር ከምድር ላይ በ15 ዓመት ውስጥ ብሎ ነው የቀጠረው። ግን 15 ዓመቱን አላየው። ይህን ዓመት ሳያየው ሰውየውም ያው ወደ ሲኦል ገባ ማለት ነው። ዋይ እኔ የአዲስ ኪዳን አማኝ ነኝ ብሎ የሚለውም ንግግር ራሱ ጤነኛ አይደለም። አዲስ ኪዳን አምናለሁ እኔ። አዲስ ኪዳን ብቻ ሳይሆን ብሉይ ኪዳንም ነው የማምነው። 66 እስትንፋሰ እግዚአብሔር ያለባቸው ቅዱሳት መጽሐፍትን አምናለሁ። እነዚህ መጽሐፍት ሁሉ ለትምህርትና ለተግሳጽ፣ ልብን ለማቅናት፣ በጽድቅ ላለው ምክር ይጠቅማል ብሏል ቅዱስ ጳውሎስ። አዎ
እግዚአብሔር የቀደመውን ህዝብ አሁን እስራኤል የሚባለውን ህዝብ አያውቀውም ወይ? ያውቀዋል። ረስቶታል ወይ? አልረሳውም። እንደ ኔሽን ኪዳን ከነሱ ጋር የገባውን አልረሳም ወይ? አልረሳም። አልተዋቸውም ወይ? አልተዋቸውም። አልጣላቸውም ወይ? አልጣላቸውም ይላል ጳውሎስ በሮሜ መልእክት መጽሐፍ ምዕራፍ 11 ቁጥር 2 ላይ እግዚአብሔር አስቀድሞ ያወቃቸውን ህዝብ አልጣላቸውም። 4 ነጥብ። እስራኤልን እግዚአብሔር አልጣለውም፣ ኪዳኑን አልዘነጋውም። ገና 70ኛው ሱባኤ ያለ ወንድሞች እናቶች፣ 70ኛው ሱባኤ የሚባል አንድ የተቀጠረ ሱባኤ አለ። ለአንተ ጥያቄ፣ ለአንተ አንድ እስራኤላዊና አንድ ምናልባት እሺ የመጽሐፍ ቅዱስ ቢብሊካል ተርም ልጠቀም፣ አሕዛብ በእግዚአብሔር ፊት አሁን እኩል ናቸው አይደል? ከምን አኳያ ማለት ምንድን ነው? ከመዳን በእግዚአብሔር ፊት እንደ ሰው ከመዳን ወይስ ከኪዳን? በሁለቱም ውሰደው። አይ አለይልኝ። በሁለቱም በቃ እኔ በእግዚአብሔር ፊት ሲታይ አሁን ለእግዚአብሔር አንድ ፓስፖርት ያለው እስራኤላዊና አንድ ኬንያዊ በእግዚአብሔር ፊት እኩል ናቸው ብለህ ነው የምታምነው? አይስ የእስራኤል ፓስፖርት ያለው ለእግዚአብሔር ለይልኝ ብዬ ስላለየውም እኔ ለይቼ ልናገር። ከኪዳን አኳያ ከሆነ አንድ አይደሉም። አድብቼ ነው የምናገረው። አንድ አይደሉም። ከኪዳን አቅጣጫ አንድ አይደሉም። ከኪዳን አኳያ ከሆነ አንድ እኔ አሁን መልስ ለይልኝ ብዬ ስላለየህልኝም እኔ ልናገር። ከኪዳን አኳያ ከሆነ አንድ አይደሉም። ይኸውልህ በጣም የሚገርመኝ አይ ለራስ ጋር የሚታካ ሀሳብ ስላለ ነው። አንዴ ጥያቄውን ጠይቀኸኛል፣ ልጨርሰው። ግን ቆይ አንድ ነገር እኔም ግራ ስለገባኝ ነው የምትጽፈው ነገር። አንደኛ ይኸውልህ ኪዳንና መዳንን ለምን እንደምትለየው እኔ አላውቅም። የኪዳን ትልቁ መሰረት ለመዳን ነው። ኪዳኑ መሰረት የተጣለ ወይ ልናገርበት። አንዴ አዳምጠኝ። ትቼዋለሁ። ኪዳን መሰረት የተጣለው ለደህንነት ነው። ከኪዳን አቅጣጫ ሲባል እኔም እስካቅ ድረስ አዲስ ኪዳን አለ። በቃ ሌላ ኪዳን የሚባል ነገር የለም። የቀድሞ ከሆነ ኪዳን ተስማማን እኮ ቅድም፣ የተሻረ ነው። ኦልድ ቴስተመንት ወይንም ብሉይ ኪዳን ካልን ብሉይ ማለት ኪዳን ማለት አሮጌ ኪዳን፣ ኪዳኑ የተሻረ ነው። ኪዳኑ ምኑን የተሻረው ነው? ኪዳኑ ማለት ምን ማለት ነው? ዘርዘር አድርገን ንገረን። እግዚአብሔር በብሉይ ኪዳን ላይ ሆኖ ለእስራኤል ሕዝብ የገባውን ኪዳን ሽሮታል ማለት የተስፋውን ቃል ሽሮታል፣ የተናገረውን ቃል ሽሮታል። ለምሳሌ የተስፋው ቃል አሁን ለምሳሌ ጂኦግራፊን በተመለከተ የተናገረው አለ ጌታ ማለት ነው። ቅድም የነገርኩ ጂኦግራፊን በተመለከተ ይሄው ዘፍጥረት መጽሐፍ ምዕራፍ 15 ላይ የተናገረው ኦማይ ገነስ እንደሱ ይኸውልህ፣ ይህንን ሽሮታል ጌታ በዚያን ቀን። ይኸው ኪዳን ማለት ነው። ቃል ኪዳን ይኸው ቃል ኪዳን ይኸው ቃል ኪዳን ይኸው ይህን ኪዳን ሽሮታል የነገረኝ። በዚያን ቀን እግዚአብሔር ለአብርሃም እንዲህ ብሎ ቃል ኪዳን አደረገ ይላል። ከግብፅ ወንዝ ጀምሮ እስከ ታላቁ እስከ ኤፍራጥስ ወንዝ ድረስ ይቺ ምድር ለዘር ሰጥቻለሁ ብሎ እግዚአብሔር ዋሽቶታል? አብርሃም አልዋሸው ማለት እና አሁን አንተ እግዚአብሔር ይህን ኪዳን ሽሮታል ወይ? ይሄ ተሽሯል? ቆይ እናንተ አሁን የምትለኝ ይሄ ኪዳን ተሽሯል ወይ? ለአብርሃም የገባውን ኪዳን እግዚአብሔር ሽሮታል ወይ? ወል እኔ ይኸውልህ ለምሳሌ እኛ አንዴ አዳምጠኝ። ሽሮታል ወይ ይሄን ኪዳን? ኦኬ አንዴ አዳምጠኝ። እሺ እኛ ክርስቶስ የአብርሃምን ዘር ይዟል። ኖ ይሄን ኪዳን ሽሮታል ወይ? ክርስቶስ ልመጣልህ ነው። እግዚአብሔር ይሄን ኪዳን ለአብርሃም የገባውን ኪዳን ሽሮታል ወይስ የጸና ነው? ይሄ ኪዳን አንዳንድ ጊዜ ኪዳን በብሉይ ኪዳን አትመልሰውም። ኤድሞንድ እኮ አዳምጠኛ፣ ልብህ እያወቀ አትመልሰውም። ይሄን ኪዳን እግዚአብሔር ሽሮታል ወይ? ከሽማግሌው ጋር የገባውን እንዴት ልመልስልህ? እሺ መልስልኝ። ከሽማግሌው ጋር የገባውን ኪዳን እግዚአብሔር ሽሮታል? በመጽሐፍ ቅዱስ ውስጥ ቴምፖራሪ የሆኑ ኪዳኖች አሉ። ቴምፖራሪ እኔ ስለዚህ ኪዳን እየጠየኩ ያለሁት ቴምፖራሪ ኪዳኖች አሉ። ይሄ ደም ቆጥሮ ይህንን መሬት ለነሱ ይሰጣል ብለህ ዛሬም ላይ የምታምር ከሆነ እሱ ጋር ነው። ኮንዲሽናል ከቴምፖራሪ ኪዳን አንዱ ነው። ይሄ ኮንዲሽናል ነው። እያንዳንዱ ከቴምፖራሪ ኪዳን ውስጥ ነው። ኮንዲሽናል ነው። አድምጠህ ንገረኝ። ኮንዲሽናል ነው። ጊዜያዊ ኪዳን ነው የሰጠው። ለምሳሌ
ኦፍኮርስ ኮንዲሽናል ነው። በዚህ መሰረት እኮ አልኩ ዛሬ ላይ አይ ለአብርሃም እንደዚህ የሚል መጽሐፍ ቅዱስ ምዕራፍ 15 ላይ ተጽፏል ብለህ ፓለስቲኒያኑን፣ ሶሪያውን፣ ሊባኖኑን አባረህ እስራኤላዊ መሬቱን ውሰድ እኮ አይባልም። ያ እግዚአብሔር የተናገረባቸው የኦልድ ቴስታመንት ስለመውሰድና ስላለመውሰድ አይደለም፣ ግን ይህ ኪዳን ቴምፖራሪ ኪዳን ነው። እግዚአብሔር ከአብርሃም ጋር የገባው ከእስራኤል ጋር የገባው ቴምፖራሪ ኪዳን ነው ማለት ነው። ማናቸውም የምድር እንትኖች ኮንዲሽናል ናቸው። እሺ መረጃ ስጠኝ፣ ቴምፖራሪ መሆኑን ከአብርሃም ጋር የገባው ኪዳን ኮንዲሽናልማ መሆኑን የምታውቀው የዘላለም ኪዳን ነው እንደውም ብሎ የሚለው እኔ መረጃ እመጣለሁ ከመጽሐፍ ቅዱስ። ይኸውልህ በመጽሐፍ የዘላለም ኪዳን እኮ አዳምጠኝ። በመጽሐፍ ቅዱስ ውስጥማ ዘላለም የሚባል ምድር ለዘላለም አትኖርም። የዘላለም ኪዳንን ነው እግዚአብሔር ለአብርሃም ታዳምጠኛለህ ኤርሚያስ? ምድር ለዘላለም ትኖራለች? ኖ ስለ ምድር አይደለም ማውራ፣ ስለ ኪዳን ነው ማውራ። ኦኬ ብሉይ ኪዳን ዘላለም ይኖራል? ኖ ስለ ኪዳን ነው ማውራ። የኪዳኑ ዘላለማዊነት አዳምጠኝ። ይሄ የምትጠቅስልኝ ስለ መሬት ነው አይደል የሚያወራው? ለበበል እኔ ስለ መሬት ነው። ይሄን ኪዳን እግዚአብሔር ለአብርሃም ሲገባለት የተሻረበት ቦታ አለ ወይ? ከቴምፖራሪ ነው ብሎ የሚላለው። እሺ አንዴ አዳምጠኛ። ኦኬ ይሄ የሚያወራው ስለ ጂኦግራፊ ስለ መሬት ነው አይደል? ራይት። እንኳን ይሄ አሁን ያሉበት ጂኦግራፊ አይደለም፣ እኔ የምንኖርባት ምድር ለዘላለም ትኖራለች ብዬ አላምንም። መጽሐፍም ራሱ እንደዛ ስለሚል ነው። እኔ አሁን ያልኩ አዳምጠኝ። በብዛት እኛ የምንሳሳተው ዘላለም ይኸውልህ፣ አንዴ አዳምጠኝ ፕሊዝ። ዘላለም የሚል ቃል አለ። ለዘላለምማ እቺ ምድርም ለዘላለምም አትኖርም። አንዳንድ ጊዜ የመጽሐፍ ቅዱስ ኮንዲሽናል እና ቴምፖራሪ የሆኑ ፕሮሚሶችን ዛሬ ላይ መተህ ለዘላለም ብሎል ካልከኝ ወል እኔ እስካቅ ድረስ ለዘላለም የሚኖር መሬትንም እኔ አላቅም ወይ የመጽሐፍ ቅዱስ አማኝ ስለሆንኩኝ። ስለዚህ እያንዳንዱን ስለ ኪዳኑ ሳወራ የዘላለም ኪዳን ብሎ የሚለውን ሳወራ ለምን አንተ መሬት እግዚአብሔር ለአብርሃምና ለዘሩ ይህንን ኪዳን የገዛው ቴምፖራሪ ነው ብለኛል። መረጃ ስጠኝ ከቶራ አለ። ለምሳሌ ምልህ የእስራኤልን ሕዝብ ከግብፅ ምድር ሲያወጣው የሰጣቸው የተስፋ ቃል ነበረ። ምን የሚል ነበር? ወተትና ማር የምታፈሰውን ምድር ትወርሳላችሁ ብሎ ሲያወጣቸው ማለት ነው። የእነማን ምድር ነው ያላቸው የነበረው? የከናንያን፣ ፌርዛውያን፣ ኤቦሳውያን፣ ኤዋውያን እያለ አሁን እኔ ልልህ የምፈልገው ምንድን ነው? አወረሳቸው አላወረሳቸውም? አዳምጠኛ። በመካከል እየገባ እንዴት ነው መልሰው? ችግር የለም። የተስፋ ቃል ሰጥቶ ከግብፅ ምድር አወጣቸው። ያ የተስፋ ቃል ኦፍኮርስ የተስፋ ቃሉን በሰሙት ሁሉ አልተፈጸመም። ባለመታዘዛቸው ጠንቅ ምክንያት ይላል መጽሐፍ ቅዱስ። በበረሃ ቀሩ አይደለም? ልጆቻቸው ገቡ። ተስፋ ቃል ሲሰጥ ልጆቻችሁን አስገባለሁ አላላቸውም። እናንተ ትገቡበታላችሁ ነው ያላቸው። ኮንዲሽናል ነበር የተስፋ ቃሉ። ስለዚህ በመጽሐፍ ቅዱስ ውስጥ መሬት ነክ የሆኑ ጂኦግራፊካል ነክ የሆኑ ጥቅሶች ለዘላለም ዛሬም ላይ አዲስ ኪዳን ከተመሰረተ በኋላ እነዚህ ቃል ኪዳኖች እኮ በዛን ጊዜ ለምሳሌ እያንዳንዱን መሬት የወረሱት ከግብፅ ምድር የወጣው የእስራኤል ሕዝብ በውጊያ ነው የወረሰው፣ በመዋጋት ነው የወረሰው። ተዋጋ ብሎ ስላለ በውጊያና በመዋጋት መሬቱን ወረሰ። በቃ የመዋጋታቸው ትልቁ ምክንያት እሱ ነበር፣ ለመውረስ ነበር። ተዋጋ ብሎት ነው አይደል? ግን የተዋጋ አንድ አዳምጠኛው ተስማማን እኮ። ስለዚህ መሬትን በውጊያ ይወርሱ ነበረ። ዛሬ ድረስ እነሱ ምን ብለው ያምናሉ? ዛሬም በዚህ የተስፋ ቃል መሰረት ተዋግተን እንወርሳለን የሚል አመለካከት አላቸው። ለምን? ይህ አመለካከታቸው የሚቀዳው ከየት ነው ካልከኝ፣ አንድ ያዳምጠኝ ፕሊዝ። እነሱ የሚከተሉት ቶራ ነው። በቃ እነሱ የሚከተሉት ብሉይ ኪዳን ነው። አሁን ማንን ተዋግተን እንወርሳለን? አንዴ ፕሊዝ በእናትህ ኢንተራፕት የምታደርገኝ ከሆነ ሀሳብ እነሱ ዛሬ ድረስ ለምሳሌ ባለፈው ጊዜ ቢቢ ኔታንያሁ የምትለው የጋዛን ጦርነት ሲጀምር እነሱ አማሌቅ ናቸው አለ። አማሌቅ ናቸው ይላል ሲናገር። አይ ቲንክ ድምፁንም ላሰማ ይችላል። ስለዚህ ይህንን ጥቅስ ሲጠቅስ እዚህም የገቡ የእሱ የእምነት ተከታዮች ገብተው ከኔ ጋር ምን ብለዋል? አዎ አማሌቅ ናቸው እናጠፋቸዋለን አሉኝ። እዚህ ጋር ገብተው ከኔ ጋር ሲነጋገሩ። ስለዚህ እኔ ምንድን ነው የምለው፣ ያኔ እነሱ ለመውረስ
አጥፍተው ህዝብን መሬት ይወርሱ እንደነበረ ዛሬም ያምኑበታል። የሚከተሉት ብሉይ ኪዳንን ብቻ ስለሆነ እኔ ደግሞ ምንድነው ምላቸው በዛሬ እኔ በማምነው በመጽሐፍ ቅዱስ ስፔሻሊ የኪዳን የአዲስ ኪዳን ህዝብ ሰውን ገለህ ተዋክተህ የምትወርሰው መሬት እንዲኖርህ የሚያዝ ቃል ወይንም ቃል ኪዳን እኔ የለኝም። እንደዛ ብዬ ላስተምር አልችልም። አንዴ አዳምጠኝና ታወራለህ። ዛሬ ኔታንያሁ አማሌቅ ናቸው አጥፍቼ መሬታቸውን ልውረስ ቢለኝ እኔ የምለው ምንድነው? ኃጢአት ነው። ነፍስ መግደል ገሎ መውረስ ኃጢአት ነው። እንዲያውም በመጽሐፍ ቅዱስ አንተ ቅድም አያቶላ ምናምን አልክ እንጂ እኔ እስኪገባኝ ድረስ እንዳንተ ክርስትና ጠብቅ የነበረው ጠላትህ ቢራባ ብላው ቢጠማ ጠጣው፣ ይህን በማድረግ የእሳት ፍም ትከምራለህ እንጂ አያቶላ አጠፋችኋለሁ ስላለ ማጥፋት አለባቸው የሚል የአንድ የአዲስ ኪዳን አማኝ ንግግር ከአንተ አልጠብቅም። መሆን የነበረበት አይ ቲንክ ተሳስቷል እንደዚህ ማለታቸው እንደ አዲስ ኪዳን በእውቀት ሰዓት ነው አንዴ ትመጣለህ። ቆይ በእውቀት ሰዓት ሞግተህ አድመጠኝ። ቆይ እመጣለሁ። ቆይ ግድ የለም የኔ ወንድም እውቀት የምትለው ጥቅስ ማንበብ ነው ለአንተ። አንደኛ ሪከርድ ይደረጋል ዩቲዩብ ላይ ልብ በሉ። እዚህ የምትሰሙ ሰዎች አንዴ ኤርሚያስ እስካሁን ድረስ ባወራሁት አንድ ጥቅስ አልጠቀሰም። ያላልኩትን እሱን 4 ነጥብ እየዘጋ የሚያወራው ለምጠይቀው ጥያቄ መልስ አይሰጥም። ቆይ አንዴ ኤርሚያስ አንዴ አዳምጠኝ። እኔ በክርክር ላሸንፍ ሳይሆን እኔ አቋምና አመለካከትህን ለማስተካከል ነው የፈለግኩት። ጥቅስ እየጠቀስኩ ስብከት ለማካሄድ አይደለም። አንዴ አዳምጠኝ። እኔ አንተም በክርክር ጥቅስ እየጠቀስኩ ላሳምንህ ምናምን አይደለም። ግን ሁለት ቦታ ስለምትጫወት እነሱ ያላቸው አቋም እነሱ አዲስ ኪዳን አያምኑ፣ የብሉይ ኪዳን የቶራ አማኞች ናቸው። ዛሬም ድረስ አማሌቅን አጥፋና ውረስ የሚለውን ቃል እንደ ከናናውያን፣ ፌርዛውያን፣ ኤቦሳውያን፣ ኤዋውያን የሚባሉትን ከምድር አጥፋና ውረስ የሚለውን ቃል ዛሬ ድረስ ያምኑታል፣ ዛሬ ድረስ ይቀበሉታል። ለምን? የብሉይ ኪዳን አማኞች ስለሆኑ። አንተም ግን እንደዛ ቢያምኑ እነሱ አዎ ተሳስተዋል። ተሳስተዋል። አዎ ለምን የተሳሳቱት መረጃ በጣም ጥሩ እንመጣበታለን። እሱ ከነሱ አኳያ ነው የምታወራው እኮ አዳምጠኝና ስለዚህ ይህንን ስለሚያምኑ አንተ እንደ አዲስ ኪዳን አማኝ አንድን ህዝብ አጥፍተው መሬት ቢወርሱ ትክክል ናቸው ትላለህ አትልም ካልከኝ ትክክል አይደሉም ነው የምለው። እኔ የኔ መጽሐፍ ቅዱስ አንድን ህዝብ ጨፍጭፈህና ገለህ መሬቱ ውሰድ የሚል መጽሐፍ ቅዱስ እኔ የለኝም። በብሉይ ኪዳን የተጻፉ ቅድም እንዳነሳናቸው የእስራኤልንም ህዝብ በተመለከተ የተጻፉ ኮንዲሽናል የሆኑ ቃል ኪዳኖች ነበሩ። እነዛ ኮንዲሽናል የነበሩ ቃል ኪዳኖች አሁን ከአዲስ ኪዳን በኋላ አሁንም አንድን ህዝብ እያጠፋው መሬት ወርሳለሁ የሚል ካለ ትክክል አይሆንም፣ ትክክልም አይደለም። አይ ብለን ይሄንን ቆይ ልጨርስና አይ ብለን እንደዚህ ማድረጋቸው አሁንም ማጥፋታቸው አንደኛ ኤድሞንድ የምታወራውን አንድ ጥቅስ አልጠቀስክም። ኮንዲሽናል ኪዳን ብሎ የሚለውን አሳየን በመረጃ አልኩ። ቆይ እስቲ አንድ ጊዜ የለም አልጠቀስክም። እኔ እግዚአብሔርን ቃል ሰባኪ ስለሆንኩ አገልጋይ ስለሆንኩ አዎ ልክ ነው፣ ክርስቲያን ነኝ። ግን ክርስቲያን ስለሆንኩኝ እግዚአብሔር ለእስራኤል የተናገረውን ቃል አላምንም፣ እክዳለው፣ ተሽሯል፣ ኮንዲሽን አለው እያልኩኝ እኔ እንደዛ አለም በለ ካልክ ግን ጠቅስ ኮንዲሽናል ኪዳን ብሎ የሚለው የታ ለአብርሃም ብሉይ ኪዳን ተሽሯል አልተሻረም? ኖ ለአብርሃም የገባለትን ኪዳን ኮንዲሽናል ነው ብለኛል። የታለ ኮንዲሽናል? ባጭሩ የጠየቅኩት ጥያቄ ብሉይ ኪዳን ተሽሯል አልተሻረም? አልጠየቅኩም። ብሉይ ኪዳን ሳይመጣ በፊት አዲስ ኪዳን ሳይመጣ በፊት ሕገ ልቦና ዘመነ አበው ላይ የነበረው አባታችን አብርሃም ኪዳን ገብቶለታል። እግዚአብሔር ብሉይ ኪዳን ሲና ተራራ ላይ አይደለም ኪዳን መግባት የጀመረው። እንደ ኔሽን ህዝቡን ጠርቶ እዛ ተራራ ላይ ዘጸአት መጽሐፍ ምዕራፍ 19 ጀምሮ ላይ ገባውን ነው። እኔ ከዛ በፊት ሽማግሌው ጋር ሄጄ አብርሃም ጋር ቃል ኪዳን ገባሁልህ ይለዋል። ይሄ ቃል ኪዳን ኮንዲሽናል መሆኑን አሳየ ነው እያልኩ ያለሁት። ስለ ጂኦግራፊ ነው የተናገረው እዚህ ጋር። ይሄ ኮንዲሽናል መሆኑን አሳየኝና ከዛ አዎ ልክ ነው ለካ ኮንዲሽናል ነበረ ብዬ እንድል አድርገኝ። ካልሆነ ግን ሌላ እኔ ያላልኩትን ነገር የምታወራው ማለት ነው። ስለዚህ ልብ በሉ፣ እግዚአብሔር ለአብርሃም የገባው ኪዳን ኮንዲሽናል አይደለም። ለእስራኤልም እንደ ኔሽን 2 ጊዜ የገባው ኪዳን ኮንዲሽናል አይደለም። ኦኬ እኔ መልሼ አሁን ኤድሞን ልጠይቀው፣ የማይመልሰውን ጥያቄ ልጠይቀው።
ኤድሞንድ ኦኬ፣ እስራኤል እንደ ኔሽን እንደ ሀገር ይህንን ህዝብ አጥፍቼ መውረር አለብኝ ብላ ያለችውን በመረጃ አሳየኝ ብያለሁ። ቅድም አላሳየኝም። እኔ ግን ጥያቄ ልጠይቅህ። የአያቶላ መንግስት እስራኤል የሚባል አገርና ህዝብ ከምድር ላይ መጥፋት አለበት ብሎ በየፓርላማቸው ላይ ሁሌ ይናገራሉ። ለእነሱ ፍትሐዊ ነው? እስራኤልን አጥፍቶ ምድራቸውን የእስራኤልን ምድር መውረስ ፍትሐዊ ነው ለኢራን? አይደለም። ቴንክ ዩ። ስለዚህ እስራኤልም ልክ እንደዚሁ ቅድም የነገርኩ እስራኤል እንደ ኔሽን እንደ ሀገር አንድን ህዝብ አንድን ሀገርን አጠፋለሁ ብላ ያለችበት አንድ ቪዲዮ አሳየኝ። ቢቢ ኔታንያሁ እነሱ አማሌቅ ናቸው። እነማን? ያኔ ጋዛ ላይ ጦርነት ሲያካሂዱ እነማንን ነው ታዲያ ያለው? አማሌቅ ናቸው ህዝቡን ያለው እና ታዲያ አማሌቅ ስል ፖለቲከኛ እያለ ነው። ቆይ አማሌቅ ሪፕሬዘንት የሚያደርገው ፖለቲከኛን ነው ህዝብን ነው? አዎ ፖለቲከኞቹ ናቸው። ውሸት ነው። ከየት ነው ያመጣው? ላሳይህ በመረጃ ውሸት ላሳይህ በመረጃ አማሌቅ ውስጥ ህፃን ትልቅ ትንሹን አጥፋው የሚለው ፖለቲከኛ አይደለም። በመረጃ ላሳይህ። እኔ አንተ ካላሳየኝ እንዴ ላሳይህ? እንግዲህ ማንበብ ሊጀምር መሰለኝ። አንተ ልጅ ጥቅስ አልከኝ ለአንበብ መረጃ እኔ በመረጃ ነው ማወራ። ኦኬ ቢቢ ቆይ የጋዛ ህዝብ በሙሉ አማሌቃዊ ነው ብሎ አለ። ኦኬ እሱ መረጃ ታሳየኛል። ህዝቡ እንደ ህዝብ እሺ ካለ የአማሌቅን ህዝቡን እንደ ህዝብ ብሏል ነው ያልከኝ። እሱ መረጃ ታሳየኛል። ህዝቡን እንደ ህዝብ አማሌቅ ብሎ ካለ ለምንድነው ገና ጦርነቱ ሲጀመር 1200 እስራኤላውያንን እንደ ጭዳ ዶሮ ደማቸውን ካፈሰሰ በኋላ ህዝቡን ለምንድነው ከደቡቡ ከጋዛ በኩል ወደ ሰሜኑ ሂዱ ብሎ በሄሊኮፕተር ወረቀት ሲበትን የነበረው? ከዛስ በኋላ ምን አረጋቸው? ቆይ አድመጠኝ። ለምን አይጨፈጭፋቸውም ነበር? እዛው ለምን ሂዱ ብሎ ወረቀት ይበትናል? አማሌቅ ነው ብሎ ያለውን ህዝብ ሂዱ ብሎ አይልም። በአንደኛ ሳሙኤል መጽሐፍ ምዕራፍ 15 ሳኦል ሂዱ አይደለም ያለው። አንደኛ ኔታንያሁ አላሉም፣ እንደዛ ጠቅላይ ሚኒስትሩ ማለት ነው አላሉ። ካሉ ታመጣልኛለህ ካሉ፣ እኔ ግን ያንን ቃል እንኳን ብለው ካሉ እንደሱ ካሉ አንተ ምን ታረጋለህ? ቆይ እንደዛ ብለው ካሉ እነማን እንዳሉ ልንገርህ። እኔ የተረዳሁትን ልንገርህ። እንደዛ ብለው ካሉ ያሉ እንደነ ሲንዋር አይነቶቹን ነው። እነሱ እነማን ናቸው? ለሺያ ሙስሊም ተላላኪ ሆኖ ኢራን ውስጥ ቁጭ ብሎ ይልከው የነበረው ሽማግሌው ማለት ነው። ምንድነው አጀንዳቸው? ኢራናውያን ህዝቡ እንደ ህዝብ እንኳን አላለም። የሀያቶላ መንግስት ምን ነበር አጀንዳው? ጽዮናውያንን አይሁዳውያንን ማጥፋት ከምድር ላይ መደምሰስ ነው አጀንዳው። ይሄ ምንድን ነው? ፖለቲካ ነው አይደለም። ታዲያ ምንድነው? መንፈሳዊ ነው። ይሄ መንፈሳዊ መሆኑን በምን አወቀ ብለህ ካልከኝ የእስራኤል ህዝብ ከድሮ ጀምሮ አይታሰብ፣ አይጠራ፣ ይደምሰሱ፣ ከህዝብ ይጥፉ፣ ከምድር እናጥፋቸው ብሎ የሚለው በመዝሙር 83 ላይ የተነገረው ክፍል አንዱ ያው አማሌቃዊ ዝርያ ያለውም ሰው መሆኑን ያው በመጽሐፍ እንደዚህ ያሳያለሁ። በመረጃ አማሌቃዊ መሆኑ ማለት ነው። ከድሮ ጀምሮ ላሳይ ፕሊስ፣ ኤድሞንድ አትከልክለኝ። መዝሙር 83 ልብ በሉ። ያው መዝሙር 83 የሚናገረውን አማሌቅ እንደሆኑ ዝርያቸው የሀያቶላ የሚሆኑ እሱ የላካቸው በሙሉ የአማሌቅ ዝርያ እንዳላቸው። አማሌቃዊነት ምን ማለት ነው? እስራኤልን ማጥፋት ማለት ነው፣ መደምሰስ። ልክ እንደነ ሃማ አይነቶቹ መደምሰስ። ሃማ የሃማዳቱ የተባለው ሃማ የአማሌቅ ዝርያ አለው መጽሐፍ ቅዱስ እንደሚነግረን ማለት ነው። እንደዚህ ይላል። ይኸው እና ታዲያ ልጨርስ ፕሊስ። አማሌቅን ላሳይ እዚህ ጋር ፕሊስ ልጨርስ። አቤቱ እንዳንተ ማን ነው? አቤቱ ዝም አትበል፣ ቸልም አትበል። እነሆ ጠላቶች ጮኸዋልና የሚጠሉ ራሳቸውን አንስተዋልና ህዝብን በምክር ሸነገሏቸው፣ በቅዱሳንህም ላይ ተማከሩ። ኑ ከህዝብ እናጥፋቸው፣ ደግሞም የእስራኤል ስም አይታሰብ አሉ ይላል። ይህንን አደ እንደ ሀያቶላ የሚለው ወጥቶ በነጋ በጠባ በፓርላማ ሁሉ ይህንን አደ ብሎ የሚለው ይህን እኮ ብሎ የሚለው እሱ እስራኤልን አጥፍቶ ለምን እንደሚያጠፋው ያው ማንን ለመውረስ ከእሱ ጋር አንድነት የሆኑ በአንድነት ሆኖ በአንተ ላይ ተማከሩ፣ በአንተ ላይ ቃል ኪዳን አደረጉ። የኤዶማውያን ድንኳኖች፣ እስማኤላውያን፣ ሞዓብ፣ አጋራውያን፣ ጌባል፣ አሞናውያን፣ አማሌቃውያን፣ ፍልስጤማውያንና ከጢሮስ ሰዎች ጋር አሶርም ከነሱ ጋር ተባበረ። የሎጥም ልጆች ረዳት ሆኗቸው። እንደ ምድያምና እንደ ሲሳራ በቂሶንም እንደ ያቢስ አድርግባቸው። በአይኑ ዶር ጠፉ፣ እንደ ምድርም በጉድፍ ሆኑ። አለቆቻቸውን እንደ ሄሬብና እንደ ዜብ፣ ታላላቆቻቸውን እንደ ዛብሄልና እንደ ስልማን አድርጋቸው። ለምንድነው እስራኤልን እናጠፋለን ብለው የሚሉት? የእግዚአብሔርን መሰዊያ ጨርስ ፕሊስ። ለምንድነው እስራኤልን እናጠፋለን ብለው የሚሉት? አማሌቅ ድሮም ጀምሮ አማሌቃውያን ሁሉ አሉበት እዚህ ውስጥ። ለምንድነው ይህን እናደርጋለን ብለው የሚሉት? የእስራኤል ጠላቶች ለምንድነው እስራኤል ከምድር መጥፋት አለባት ብለው የሚሉት?
የእግዚአብሔርን መሰዊያ እንወርሳለን ነው የሚሉት። ይኸው የእግዚአብሔር መሰዊያ የት ነው ያለው? ኢየሩሳሌም ነው ያለው። ኢየሩሳሌም ነው ያለው የእግዚአብሔር መሰዊያ። እሱን እንወርሳለን ነው። ሀያቶላ ለምንድነው እስራኤልን ማጥፋት የፈለገው? ምንድነው ዓላማው? ምንድነው አጀንዳው? ኦኬ፣ ለምንድነው እስራኤልን ከምድረ ገጽ ማጥፋት የፈለገው? መሰዊያውን ወይ ደግሞ ኢየሩሳሌምን ወይ ደግሞ አጠቃላይ ጁዲያንም ሰማርያንም ወርሼ እኛ እንኖርባታለን ነው። ኦኬ ነው። አዎ። ስለዚህ እስራኤል ደግሞ እጄን አጣጥፌ ቁጭ ብዬ ስጠፋ አላይም። አማሌቅ የዘር ግንዳቸው ከማን ይመዘዛል? ቆይ አጠፋለሁ ብሎ ያለኝን ቀድሜ አጠፋለሁ ብላለች። ይሄ ጽድቅ ነው። ይኸው በሕያው ጌታ ፊት ነው የምናገረው። አማሌቅ የዘር ግንዳቸው ከማን ይመዘዛል? የማን የአማሌቅ ከማን ይመዘዛል? አማሌቃውያን የጥንት ህዝብ ነው። አሁን የአማሌቅ ዝርያቸው ከየት እንደሚመዘዝ ምናልባት የአብርሃም ዘሮች ሊሆኑ ይችላሉ። ኤሳውም ሊሆኑ ይችላሉ። ግን ያው ከአብርሃም ዘር አይወጡም። ኤሳውም ያው የያዕቆብ ወንድም አይደለ? ኤዶማውያን ማለት ነው። መጀመሪያ ዝርያቸው ላይ እሱ ላይ ከፈለግ ወደ ሄደን የዘር አረጋቸው ከየት ይቀዳል ብሎ የሚለው ማየት እንችላለን። የኤሳው ዘሮች ሊሆን ኤዶም ማለት ነው። ኤዶማውያን ማለት ነው። ኤዶማውያን ናቸው። ስለዚህ ኤዶማውያን ደግሞ በትንቢተ አብድዩ ላይ ምን ነበር ብለው ነው የነበሩት ድሮ ጀምሮ። እኔ አሁን ግን የጠየቅኩህ ምን መሰለህ? ቆይ ከምድር የጠፋ ህዝብ ነው ኤዶማውያን። የኤዶም ህዝብ ታውቃለህ፣ እዚህ ምድር ላይ አንድም ለወሬ ነጋሪ የቀረ የለም። ኦኬ አንዴ አዳምጠኝ። እሱ የቢንያምም ዘር ለወሬ ነጋሪ የቀረ የለም ይባላል። እሺ ቆይ ኖ አሉ እነሱ ቅሬታማ አሉ። ቅሬታ ስላሉ ነው የኤፍሬም ልጆች ሴቶቻቸውን ያጋቧቸው። የኤፍሬም ልጆች ቅሬታ ስላሉ ነው ሴቶቻቸውን ያጋቧቸው። እንዴ ኤሳው የማን ወንድም ነው? የያዕቆብ። ያዕቆብ የማን ልጅ ነው? የይስሐቅ። ይስሐቅ የማን ልጅ ነው? የአብርሃም። ታዲያ ይሄ የምትለው በዘርህ ከሆነ ታዲያ እነሱ አይመለከታቸው? እነማ? የኤሳው ዘሮች አይመለከታቸው? ስለምን እንደሚመለከታቸው? ስለ የትኛው? ስለምን? ቅድም የጠቀስከው ዘርህ በሚለው የትኛው ዘርህ? ዘፍጥረት ምዕራፍ 15 የጠቀስከው። ኦኬ አይመለከታቸውም። ኦኬ አይመለከታቸውም። ስለዚህ ዘርህ የሚለው አንተ ዘርህ የሚለው ከምን ጋር ነው የምታያይዘው? ቆይ ለምን እንደማይመለከታቸው ልንገርህ። እሺ የማይመለከታቸው አብርሃም፣ ይስሐቅ፣ ያዕቆብ 12ቱ አባቶች። ከዛ በኋላ የይሁዳን ነገር ነው የምትከተለው። ኤሳው እዚህ ጋር ይጠፋል፣ እዚህ ጋር ይቀራል። ኦኬ ከዛ የይሁዳን ትከተላለህ። አዎ እዚህ ጋር ይቀራል። ነው ይሁዳን የምከተለው መሲሁን ለመፈለግ ከሄድኩ ነው። ኦኬ እሺ ቆይ እዛ ጋር በኪዳን ግን ደረጃ እግዚአብሔር አብርሃም እዚህ ጋር 6 የኬጡራ ልጆች አሉት። አንድ ኢሽማኤል አለ፣ አንድ ይስሐቅ አለ። ይኸው እዚህ ጋር ማለት ነው። እግዚአብሔር ግን እሱ ጋር እንሄዳለን። ቆይ አንዴ ከመስመር እንዳልወጣ 10 ጊዜ ጥቅስ መጽሐፍ ቅዱስ ጥቀስ ትለኛለህና እኔ አክቹዋሊ ጀስት የባይብል ስተዲ ፕሮግራም ስላልሆነ ነው መጽሐፍ ቅዱስ እየጠቀሱ ማውራቱን ያልፈለግኩት። ጀነራል የሆኑ ነገሮች ነበር ዲስከሽኑ የጀመረው። ግን ኦኬ ወሊኖ መጽሐፍ ቅዱስ እየጠቀስን እናውራ ካልከኝ፣ ለምሳሌ ሳሙኤል ለሳኦል ትእዛዝን ሲሰጠው በአማሌቅ ጉዳይ ላይ ቅድም ስጠይቅህ 10 ጊዜ ስትዘለው ስላየሁ ነው። ምንድን ነው የሚለው? ቁጥር 3 ላይ አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ ትማራቸውም፣ ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውንም ግደል ይላል። እኔ ቅድም አንተ ይህንንም ክፍል ሳነሳልህ አንተ አማሌቅ አያቶላ ብለህ አያቶላና ስብስቡ ላይ ስትሄድ አያቶላን የጠቀስከው እንደ አማሌቅ ከሆነ አማሌቅን ኬታ መጣኸው ደግሞ ስልህ ወደዚህ ወደ መጽሐፍ ቅዱስ ሳሙኤል ምዕራፍ 15 ላይ መጣ። ጥሩ። እኔ ምንድነው እንድታውቀው የፈለግኩት የሳሙኤል ምዕራፍ 15ን የምትጠቅስ ከሆነ ሳሙኤል ምዕራፍ 15 ላይ የተጠቀሰው ቃል እየተናገረ ያለው ስለ ከብትም ስለ ሕፃንም ነው። በዚህ ጥቅስ መሰረት ደግሞ ሄደህ አያቶላን መጥቀስ አትችልም። አያቶላ እንደዚህ ብሏል፣ ህገወጥ ነው፣ ፖለቲካሊ ኢንኮሬክት ነው፣ በዚህ መሰረት እንዲህ ቢደረግበት ብትል ሜቢ
እምልህ የፖለቲካ ምልከታ ነው ላለሁ። አሁን እኔ የቸገረኝ አንተ ጋር ግን ምንድን ነው ዝም ብለህ እንደው ማለት እንደው ቢብሊካሊ ኮሬክት ለመባል ያክል ዝም ብለህ አያቶላ ብለህ ትቆማለህ እንጂ ምልከታም ይመስለኝ ለአንተ አያቶላ ብቻ ሳይሆን ማንኛውም ትንሹም ይሁን ትልቅ ፖለቲካውም ውስጥ ያለው የሌለውም ቢሆን እስራኤል ያንን ብታደርግ ጀስት ነው፣ ልክ ነው። ምክንያቱም በመጽሐፍ ቅዱስም ውስጥ ደግሞ እንደዚህ የሚል ለዘር ይሰጣል የሚል ተሰጥቷል። እስከ ኤፍራጥስ ድረስ ከናይል ድረስ ያለው መሬት ተሰጥቷችኋል ይላል። ስለዚህ ይህንን ቢያደርጉ ትክክል ይሆናሉ የሚል አርጊመንት ነው የምታነሳው። እኔ ደግሞ እያልኩት ያለሁት ምንድን ነው በመጽሐፍ ቅዱስ ውስጥ መሬትን በመውረስ ምድርን በመውረስ የተስፋ ቃል የተሰጣቸው ነገር ግን የተስፋ ቃልም ሳይወርሱ በበረሃ ደግሞ የሞቱ አሉ፣ ባለመታዘዝም በተለያየም ምክንያት። አብዛኛው መጽሐፍ ቅዱስ በኦልድ ቴስታመንት ከምድር ጋር የተያዙ የተስፋ ቃሎች ሁሉ ኮንዲሽናል ናቸው። እንኳንስ የምድር መውረስ የእርሻ መውረስ ይቅርና ኢቭን ሃይማኖታዊ የሆነው ኪዳን ራሱ እንኳን እሱ ራሱ የተሻረ ነው። ለዛ ነው አዲስ ኪዳንን የምናምነው። ዛሬ ላይ እስራኤል ለምታካሄደው ማናቸውም ነገር እንደነሱ ቶራ የሚሉት ወይንም የብሉይ ኪዳን መጽሐፍ ቅዱስ ጥቅስ ጠቅሶ አንድ ክርስቲያን ሊሞግት አይችልም። ከሞገተም ደግሞ ስህተት ነው የሚሆነው። መሆን ካለበት ምድራዊ ነገር የምናወራ ከሆነ የምናስተናግደው በህግና ስርዓት እያንዳንዱ ዓለምም ራሱ ዓለም አቀፍም ህግ እስራኤል የምትመራበት ህግ አንዱ ቶራ ነው። ታዲያ ጥሩ እኮ ስማኝ፣ እኔ ቶራ እነሱ ቢመሩበት የሚያምኑበት ነው። አሁን እኮ የኔ ቸገረኝ ለምን እስራኤል በቶራ ይመራሉ እኮ አይደለም የኔ ችግር። ታዲያ ምንድነው ጥፋታቸው? ቆይ መጣሁ። ካስጨረስከኝ ሀሳብ ይገባሃል። እነሱ ቶራ ከቶራ ጠቅሰው ከብሉይ ኪዳን ጠቅሰው ይሄ የእኛ መሬት ነው ይገባናል፣ በድሮም እንኳን የተስፋ ቃል አለን፣ ሁሉንም አጥፍተው ውረስ ተብለናል ብለው ጥቅስ ቢጠቅሱ ኦኬ ደንዝዘው ነው በተሻረ ኮንዲሽናል በሆነ ጥቅስ ነው የሚሄዱት ብዬ እላለሁ። አሁን እኔ ግራ የገባኝ አንድ ክርስቲያን ነኝ የሚል ሰው ለምድር እንግዳ ነኝ አገሬ በሰማይ ነው የሚል ሰው እኔ የቃል ኪዳን ህዝብ ጠላቴን እወዳለሁ ለነገስታት ለመንግስታት እጸልያለሁ የሚል ሰው መጥቶ አይ በዚህ ቃል መሰረት ይሄንን ቢያደርጉ ትክክል ናቸው ብሎ ሲሞግተኝ አሁን እኔ ጥያቄ ያለብኝ እነሱ አልተናገርኩም። የጠየኩን እኮ ጥያቄ መልስክልኝ። እኔ አሁን እነሱ ጋር ሳይሆን እስራኤል ጥያቄ እየጠየኩ ጥያቄውን አትመልስልኝም። እኔ ያላልኩትን ግን ድምዳሜ ልሰጥ እፈልጋለሁ። እኔ አዳምጠኝ። ቅድም ምን አልኩህ? ከኔ አንዴ አዳምጠኝ። ቅድም ምን አልኩህ? አይ አንድ የእስራኤል ማለት የኢራን እስራኤልን አጥፍቼ ወርሳለሁ ቢል ምን ትላለህ ስትለኝ ስህተት ነው፣ ኃጢአት ነው፣ አመፅ ነው እልሃለሁ አልኩ። አንተ ግን ምን አልከኝ? እስራኤሎች ዛሬም ቢሆን ይሄንን ቃል ጠቅሰው ይሄንን ቃል ማን ላይ ሄዱ? ማን ላይ ዘመቱ? ይሄን ቃል ጠቅሰው አያቶላ ላይና አንድ ጥራለኝ አማሌቅ ናቸው እነሱ ላይ ቢዘምቱ ልክ ናቸው አልኩ። ቆይ አንድ ቃል ጥራልኝ። ይሄንን ቃል ጠቅሰው ሄደው እንደ ኔሽን እንደ ሀገር ያጠፉት ወንዱንም ሴቱንም ሕፃኑንም ለምሳሌ ምን ብዬ ጠቀስኩልህ? እነሱ አስጨርሰኛ ፕሊስ። እስራኤል ይህንን የሳሙኤልን መጽሐፍ ጠቅሳ አንድን ህዝብ እንደ ህዝብ ከምድር ላይ መጥፋት አለበት፣ አዎ እና መደምሰስ አለበት ብሎ ሄደው በፓርላማ በኬኔሴት አጽድቀው ሄደው የወረሩትና ያጠፉት ህዝብ ካለ ንገረኝ፣ ምክንያታቸውን ሁሉ ጭምር ንገረኝ ብያለሁ። ቅድም ግን አንዴ አዳምጠኝ። እዚህ ውስጥ አንድ ቤተ እስራኤል አስገባልሃለሁ። ምን ብሎ ይነግርሃል? እዚሁ ከኔ ጋር ስለተሟገቱ ነው፣ ከእነሱም ጋር ስለተሟገትኩ ነው። ከዚህ በፊት የተሟገቱን አስገባቸው እስኪ አንድ። ኦኬ ቆይ እነሱ እየሰሙ ነው ምነግርህ። ምን ብለው ይሞግታሉ? አዎ ልክ ነው፣ አማሌቅ ናቸው ያለውን ማንም ልክ ናቸው። ትልቁንም ትንሹንም ህፃኑንም ማጥፋት አለብን ብለው ያምናሉ። አስገባልኝ እንደዛ ብለው ያሉት። አዎ እንደዚህ ቆይ ልነግርህ ነው፣ እነሱ ፊት ነው ምነግርህ። እዚህ ጋር ፓርላማው ብሎታል። ፓርላማው እንደዛ ብለዋል። ግን ቆይ አሁን ወደ አንዴ አዳምጠኝና እስራኤል አለች የሚባለው አንድ ግለሰብ ስላለ አይደለም። በኬኔሴቱ ኔታንያሁ ራሱ እንደዛ ብሎ ወስኗል።
ቆይ ኔታንያሁ ራሱ የቴሄራን መንግስት እኮ የአያቶላ መንግስት ኬኔሴቱ ላይ እኮ ነው እስራኤል ሞት ለእስራኤል እያሉ የሚያውጁት። ስለዚህ ኬኔሴቱ ማነው ፓርላማ አውጆታል ማለት ነው። የቴሄራን የእስራኤል ኬኔሴት እንደዛ ብሎ የወሰነበት ውሳኔ ካላሳየኝ እንጂ አንድ እስራኤላዊ ገብቶ እዚህ ማለት ነው ቤተ እስራኤላዊም ሆነ እስራኤላውያን ገብተው በእውቀት ነው ያለ እውቀት የሚሆን በእውቀት በስሜት ተነስተው የተናገሩትን ንግግር የሀገሪቱ ንግግር አድርገህ አታስብ። ኔታንያሁ ቢቢ ኔታንያሁ አማሌቅ ናቸው ብሏል አልኩህ። ህዝቡና ያለው ወይስ መሪዎቹን ያልኩ? ቅድም አልመልስክልኝም። አማሌቅ እኮ ማለት ፖለቲካ እኮ ህዝቡና የፍልስጤምን ህዝብ ነው አማሌቅ ብሎ ያለው ወይስ? ኦፍኮርስ አብሶሉትሊ የፖለቲካ አለ። መረጃ አሳየኝ። አዳምጠኝ። አሮኖ ለምን እኔ እንደምትሸሻላ አማሌቅ ሲባል አዳምጠኝ። አማሌቅ አንተ ቅድም ከምዕራፍ 15 ላይ ስትጠቅስ አማሌቅን እኮ የፖለቲካ ፓርቲ ነው ብለን እናንተ አልጠቀስንም፣ ህዝብ ነው ብለን ጠቀስን። ያኔ ህዝብ ነው እግዚአብሔር ነው እንደ ህዝብ ብሎ ያለው። ዛሬ ሲሆን ደግሞ ፖለቲከኛ ነው። ኖ የእስራኤል ኬኔሴቱ ፓርላማው አዎ የፍልስጤም ህዝብ አማሌቅ ነው ዝርያቸው አማሌቅ ነው ብሎ ያለበትን አሳየኝ። የፍልስጤም ህዝብ ከኮፍቶር እንደመጣ ቆይ አድምጠኝ። የፍልስጤም ህዝብ ከኮፍቶር እንደመጣ ታላቁ ነቢይ አሞጽ ስለሚናገር ማለት ነው። የዘር ምንጫቸውን ከሆነ ኮፍቶር ይባላል የፍልስጤማውያን። ኦኬ ታላቁ ነቢይ አሞጽ ነው የተናገረው። የኮፍቶር ህዝብ ነው። ኦኬ ይህንን ደግሞ የመጽሐፍ ቅዱስ ተማሪ ሲናገሩ በደቡባዊ አውሮፓ በተለይ ደግሞ በዚህ በፈረንሳይ አካባቢ ላይ ይኖሩ ነበር ብለው ሊቃኑ ይናገራሉ። ኦኬ ምንጫቸው ግን ኮፍቶር ብሎ የሚለውን ግን የፍልስጤምን ህዝብ ከኮፍቶር፣ ሶሪያን ከቂር፣ እስራኤልን ከግብፅ አላወጣሁምን ይላል እግዚአብሔር ይላል ነቢዩ በምዕራፍ 9 ቁጥር 7 እና 8 ላይ ማለት ምዕራፍ 9 ትንቢተ አሞጽ ምዕራፍ 9 ቁጥር 8 እና 9 ላይ ማለት ነው። ኦኬ አሁን እንደ ህዝብ ግን የፍልስጤም ህዝብ አማሌቅ ነው ብሎ ካለ ቢቢ ለምንድነው በሄሊኮፕተር ወረቀት እየረጨ ደቡቡን ክፍል ለቃችሁ ወደ ሰሜን ጋዛ ውረዱ ያለው? ጦርነቱ በገባ ሰዓት ለምን ዝም ብሎ አይጨፈጭፋቸውም ነበር? በሳሙኤል ዘመን እንደነበረው የሳሙኤል መጽሐፍ ስለጠቅሶ ከሆነ አላለም አይልምም። አይልም። አንድ ያዳምጠኝ እኔ እስኪገባኝ ድረስ ጋዛ ውስጥ ወደ ሰሜንም ሄዱ ወደ ደቡብም ሄዱ ማለት ሪያሊቲውን እናውራ ካልከኝ መጠለያም፣ ሆስፒታል፣ ትምህርት ቤት፣ አንድ ህንፃ ጋዛ ላይ ብትሄድ እስከማይቀር ድረስ አመድ ሆኗል። አንድ የለም ዛሬ አንድ። ኦኬ መቼም እንሸዋወድ ካልከኝ እንሸዋወድ፣ ግን ካልኩ እናውራ ካልከኝ ፈርሷል። አወኩ አልኩ። ምክንያቱም እነግርሃለሁ አንተ ስጨርስ። ምን ያክል ህፃናት ነው ያለቁት ታውቃለህ? ለምንድነው ትምህርት ቤቱና ሆስፒታል እንደዚህ የህዝብ መገልገያ ሆነ የመታችው እስራኤል? ኦኬ ጥያቄ ምን ያክል ህፃናት እንደሞቱ ታውቃለህ? አረ በጣም ብዙ ህፃናት ናቸው ያለቁት። ልቤ እያዘነ ልባችን እየደማ እያለቀሰ ወንድም ትምህርት ቤት፣ ሆስፒታል፣ መኖሪያ ህንፃ ምንም እስከማይቀር ድረስ እየደበደብክ ለምንድነው የደበደበችው እስራኤል? ለምን ትሸሸዋለህ? እስራኤል ለምንድነው የህፃናት ትምህርት ቤትን የመታችው? ሆስፒታልን ለምን የመታችው? ለምን ሀይድ ታደርገዋለህ? ለምን ትደብቃለህ? ለምን አትናገርም? ቪዲዮ ከፍቻ አሳያለሁ። ለምንድነው የመታችው እስራኤል? ትምህርት ቤትን ለምን የመታችው? ሆስፒታልን ለምን የመታችው? መጀመሪያ እስራኤል ሆስፒታል ለምንድን የመታችሁት? ትምህርት ቤት ለምንድን የመታችሁት ብሎ የምትጠይቀው እኔ ሳይሆን እነሱን ነው። እኔ እየጠየኩ ያለሁት እኔ ስለጠየኩ ልንገርህ። አዳምጠኝ፣ አንተ ትነግረኛለህ። አንድ አዳምጠኝ። እኔ አይደለም የመታሁት፣ የመቱት እነሱ ናቸው። እነሱ ሲመቱ የእያንዳንዱ ፓለስቲንያን ህፃን፣ ትልቅ፣ ትንሽ ሲደበድቡና ሲቀጠቅጡ ንጹሐንን እየገደሉ እንዳለ ስለሚጠፋቸውና ስለጠፋቸውም አይደለም። ዩናይትድ ኔሽን መብት ነው፣ ማመን ትችላለህ። እኔም ደግሞ እንዳምን ይፈቀድልኛ። ሆስፒታል የመታችበት አንደር ሆስፒታል ታናል አለ። አንደር ትምህርት ቤት ላይ መዋለ ህፃናት ላይ ታናል አለ። ደግሞ እስራኤል ለስለላ እስከተባለ ሞሳድን ማን ነው የሚያክለው? ቀርጸው አውጥተው ለዓለም አደን እንዲያሳዩት። እነሱን ግን ዓለም እንዲጠላቸው እየተደረገ ሚዲያ ላይ ስለ እነሱ የሚሟገት ጥቂት ነው ያለው። ፍትሃዊ መሆን አለብን። እኔ ስለ ኢራንም ህዝብ እሟገታለሁ። ትክክል አይደለም፣ ህዝቡ መጥፋቱ ትክክል አይደለም። ህዝብን ግን እንደ ህዝብ እንኳን ላጥፋ ብላ እስራኤል በምን ያህል ጥንቃቄ ጦርነቱን እንኳን እንደሚያደርጉት
ህዝብን እንደ ህዝብ እናጥፋ ብለው የህዝብ ቤት ላይ የህዝብ መኖሪያ ቤት ላይ ሚሳኤል ሲወረውሩ አላየንም። አዎ የሞቱ አሉ። በጦርነት መካከል ለሽርሽር አልሄዱም። የሞቱ ሰዎች አሉ። ግን እንደ ህዝብ ግን ኢራን እንደ ህዝብን ለማጥፋት አራር ላይ ትተኩሳለች፣ ቤርሻባ ላይ ትተኩሳለች፣ ኤላት ላይ ትተኩሳለች፣ ማነው ቴልአቪቭ ላይ ትተኩሳለች፣ ሃይፋ ላይ ትተኩሳለች። የማትተኩስበት ቦታ የለም፣ ሁሉም ላይ ማለት ነው። ለምን የእስራኤልን ሰራዊት መርጣ ለምን አትመጣም? ከመታች ማለት ነው። ለምን ህዝብ ላይ ይመታሉ? እነዚህ ሄደው ግን ህዝብ ላይ ለምን ስለ ጋዛ እያወራ ስለ ኢራን ታወራለህ? አብሮና ያነሳው መካከለኛው ምስራቅ ጦርነት ብላ አይደል እንዴ? ገባኝ። ግን የጋዛን ህፃናት ጀምረ ቀጥታ ወደ ኢራን ደግሞ ሄደ። የጋዛን ህፃናቱማ እኮ አንተ መረጃ ብለህ ላምጣ ብለህ ያልከውን አምጣ ብዬ ስልህ አላመጣም። እኔ ደግሞ መረጃ ላሳይ ቪዲዮ ካመጣው ታምናለህ? ካመጣው ታምናለህ? አላምንም። እኔ እስካመጣው ታምናለህ? የእስራኤልን ካመጣው ታምናለህ? አይዲኤፍን አላምንም አልኩ እኮ። ኦኬ፣ እኔም ያንተን ዩናይትድ ኔሽን አላምንም። ግን እኔ ጠቀስኩልህ አትሊስት ገለልተኛ ነው። አላምንም። የምን ገለልተኛ? እስራኤል ስለራሷ ባለቤቱ እያሳየ ዩናይትድ ኔሽን ቀርጾ አንደርግራውንድ ላይ ታናል የሐማስ የቆፈረውን አሳይቷል። ዩናይትድ ኔሽን አምጣ፣ እሱን ካመጣ እኔ አንድ ጥያቄ ልጠይቅ። ሎጂካል ኖ አምጣ፣ እሱን አምናለሁ። ዩናይትድ ኔሽን ታናሉን የተቆፈረውን ታናል ከሲና ልሳነ ምድር ጀምሮ ከደቡባዊ ክፍል ከደቡባዊ ከጋዛ ጀምሮ እስከ ሰሜናዊ ጋዛ ድረስ ወደ እስራኤል ከተሞች ሁሉ ጭምር ሊያስገባ የሚችል ታናል ውስጥ ለውስጥ የቆፈሩትን እሱን ዩናይትድ ኔሽን ቀርጾ ለዓለም ያሳይበት ካለ አምጣ። ካልሆነ ግን እኔ ላሳይ። ትልቁ ላይ አይዲኤፍ እኮ ማለት ራሱ ገዳይ ሆኖ ራሱ ዌብሳይት ያለው ማለት ነው። አንተ ነው ያልከው። ያው ትልቁ ላይ አድርገህ አንተ ነው ያልከው። ትልቁ ላይ አድርገህ አንድ ጊዜ የአይዲኤፍን ሪፖርት በመረጃ ላይ ነው። የአይዲኤፍን ሪፖርት እኔ ማየት አልፈልግም። ኦኬ፣ ስለዚህ አንተ ለእስራኤል ህዝብ ልዩ አመለካከት አለ ማለት ነው። እንደፈለግኩ ሰደው። ግን እኔ አንድ ጥያቄ እስራኤል የሚባል ኔታንያሁን ቢናገሩ አይዲኤፍን ቢናገር ሳይንቲስቶቿን ቢናገር ሞሳድን ቢናገር አንዳቸውንም አላምንም ብለህ ዘግተሃል ማለት ነው። ለዚህ ነው ሚዛናዊ ነገር የማትናገረው። ኦኬ፣ አዳምጠኛ። ለምን ብለህ ጠይቅ። በመጀመሪያ ዓለም ላይ ኢንዲፔንደንት ኦርጋናይዜሽን የተቋቋመው ይሄም እኔ ነኝ ልክ ያም እኔ ነኝ ልክ ስለሚል ነው። ለምሳሌ ፓለስቲኒያንም ያለው እኔ ነኝ ልክ፣ እስራኤልም ያለው እኔ ነኝ ልክ ይላል። እስካሁን ድረስ ኢንዲፔንደንት የሆነ ደግሞ የተቋቋሙ ኦርጋናይዜሽኖች አሉ፣ ፓለስቲኒያንም እስራኤልም ያልሆኑ። እነዚህ ተቋማት ደግሞ በዓለም ላይ እውቅና ተሰጧቸው። ለምሳሌ ዩናይትድ ኔሽንን አላምንም ካልከኝ እስራኤል እኮ የዩናይትድ ኔሽን አባል ሀገር ናት። ትምህርት ቤቱን የተመታበትን ቪዲዮ ያሳየን። እሺ ቆይ አንዴ እስራኤል ራሷ አዳምጣለሁ። አጠር እንድናደርገው ዩናይትድ ኔሽን እስራኤል ትምህርት ቤትን እንደዚሁም ሆስፒታልን የተለያዩ የህዝብ መገልገያ የተባሉትን ቦታ የመታችበትን ቪዲዮ ከነ ምክንያቱ ጭምር ቪዲዮን አሳየኝ። ትልቁ ላይ ሆነ። ወደ እሱ እንመጣለን። አንድ ጊዜ አስጨርሰኝ። በመጀመሪያ አምነስቲ ኢንተርናሽናል፣ ቀይ መስቀል፣ ዩኤንኤችሲአር፣ የተባበሩት መንግስታት ያወጡት ሪፖርት ምንድን ነው የሚያሳየው? ምንድን ነው የሚለው ካልከኝ ምን ያክል ህፃናት እንደተጨፈጨፉና አልቀዋል። ብዙ ህፃናት እኔ ህፃናት አዳምጠኝ። መጀመሪያ እስቲ ስማኝ። ምን ያክል ህፃናት ተጨፍጭፈው እንደሞቱ፣ ምን ያክል ትምህርት ቤት፣ ምን ያክል ሲቪሊያን እንደሞቱ የሚያሳይ ሪፖርቱን አውጥተውታል። እሱን እነዚህ ሰዎች ማምናቸው ለምንድን ነው ካልከኝ ፍልስጤማዊ አይደሉም፣ እስራኤላዊ አይደሉም፣ ገለልተኛ ተቋማት ለዘመናት የነበሩ ናቸው። አሁን እስራኤል ላይ ስትመጣ አዲስ አይደሉም፣ ሪፖርት ሲያወጡ የነበሩ ናቸው። በእነሱ ሪፖርት መሰረት ምን ያክል ሲቪሊያን እስራኤል እንደጨፈጨፈች ሪፖርት አውጥተዋል። አሁን የኔ ጥያቄ አንተ የምትለውን ሳልሰማው ቀርቻ አይደለም። ከትምህርት ቤት በታች ታናል አለ፣ ከሆስፒታል በታች ታናል አለ የሚል ነገር አለ። ጥሩ። እኔ ሁል ጊዜ ግራ የሚገባኝ እስራኤል ሚሊተርሊ ጠንካራ ናቸው፣ ጠንካራ የስለላ ተቋም አላቸው። ለምሳሌ ኢራን ላይ ብትሄድ አመራሮቹን ገለናል፣ ጀነራሎቹን ገደልን፣ አያቶላን የሃይማኖት መሪዎቹን ገደልን ይላሉ። ይሄንን የገደልነው ጥሩ የስለላ አካል ስላለነ ህዝቡን ሳንነካ አመራሮቹን ግን ለይተን ገደልን ይላሉ። ጥሩ።
ይህን ያህል ሚሊተሪና ስለላ ካላችሁ ጎረቤታችሁ ናት ኢራን። በድንበር የሚያዋስናት ምንም ነገር የለም ከእስራኤል ጋር። ፓለስቲንያን ግን ጎረቤት ናቸው። ወክ አርገህ ትገባለህ። ታዲያ ሞሳድና ሚሊተሪያችሁ ሐማስ ያለበትን ቦታ ለይቶ አውቆ ልክ እስራኤል አረግ ነው እንደሚሉት ማድረግ ስላቃታቸው ነው 40 ሺህ ሕፃናት ሲቪሊያን በሙሉ እንዲሞቱ ትምህርት ቤት፣ ሆስፒታል፣ ምንም ነገር ሳይቀር እንዲወድም ብቻም አይደለም። እንዲያውም ሪፖርቱ የሚያሳየው ኢቭን በመጠለያ ቦታቸው እንኳን ሄደውላ ድብደባ አድርገውባቸዋል። የኔ ጥያቄ ሎጂካል እንሁን ካልን ምልህ እኔ ለምሳሌ አሁን ሐማስን አውግዛለሁ እምልህ ኦክቶበር 7 ላይ ገብቶ የሙዚቃ እንትኖች ላይ ግድያ ፈጽሟል፣ አፈና አድርጓል። ታወግዘዋለህ ብትለኝ በደንብ ነው ማወግዘው። ግድያን ያካሄደው ወንጀልን የሰራው ብዬ ሐማስን አወግዛለሁ። በተመሳሳይ ደግሞ ከሐማስ በላይ ደግሞ ህዝብን እንደ ህዝብ የጨፈጨፈ የእስራኤልን መንግስት አወግዛለሁ። ለምን? ከፍትሐዊነት አቅጣጫ ካወራን ይህንንም ያንንም የሰራውን ነገር ጠቅሼ አወግዛለሁ። አሁን ወደ እውነታው ወደ ሪያሊቲው ግን ስንመጣ ፖለቲካዊ አካሄዱን ካየኸው በተባበሩት መንግስታት ቱ ስቴት ሶሉሽን ተቀበሉ ሲባል እምቢ እያሉ፣ በዚህ አጋጣሚ ሐማስንም ቢሆን በፋይናንስ በማድረግ በማደራጀት ትልቁን ሚና የተጫወቱት እስራኤሎች ናቸው። ይህንን ለማወቅ ከፈለህ ኮምፒውተርን ከፍተ ማየት ነው። በኳታር በኩል ሐማስን ፋይናንሻሊ ሲረዱ የነበሩት እስራኤል ናቸው። ምንም ጥያቄ የለውም። ፖለቲካው በጣም የተበላሸ ሚሳኤል ወርውሩብን ብለው ነው ሐማስን እስራኤል በገንዘብ የምትደግፈው። አዎ ላሳየው፣ ሪፖርቱን ላንብብልህ። ማን ነው ያወጣው ይህን ሪፖርት? የፈለግከው ሪፖርት ኢንሳይክሎፒዲያ ላይ ማግኘት ትችላለህ። ወሬ ነው ወሬ፣ አረቦች የጻፉት ነው። ላነብልህ ከፈለግ ካነብልህ። አልቀበልም። ችግሩ ለምንድን ነው? አንተ የትኛውንም ሪፖርት ከአይዲኤፍ ዌብሳይት ውጭ አትቀበል። ሶርሱ ሚዛናዊ የሆኑ ሰዎች የጻፉት አይደለም። የማልቀበለው ለዚህ ነው። ከአልጀዚራ ሰምተህ ዩናይትድ ኔሽን እንደዚህ ያለ፣ አምስቲ እንደዚህ ያለ። አምስቲ ያቀረበውን ሆስፒታልና የሞቱትን ህፃናት ቁጥር ነው የነገረን ዩናይትድ ኔሽን አምስቲ ማለት ነው፣ ወይ ቀይ መስቀል እንጂ ህፃናቱ የሞቱበትና እዛ ትምህርት ቤቱ ላይ የተተኮሰበትን ምክንያት ግን አልተናገሩም። እስራኤል ግን ዓለም በሙሉ ጠቅጥቋት ዘግቷት በምን ምክንያት ያንን ትምህርት ቤት እንኳን ስትመታ ሆስፒታሉን ስትመታ በምን ምክንያት እንደመታች ስትናገር ይኸው ቪዲዮ አለ። ላሳይ ነው ብዬ የምለው እኔ አይዲኤፍ ቪዲዮ አላምንም፣ እኔም አላምንም። በቃ ስለዚህ ፍትሐዊ ነው የእስራኤል ጦርነት፣ በቃ ፍትሐዊ ነው። ምክንያቱም እንደ ህዝብ እንደ ሀገር ላጥፋሽ ብሎ ያላትን የሀያቶላ መንግስት አይደለም ዓለሙ እንኳን ላጥፋሽ ብሎ ቢላት ቢያጠፋት እግዚአብሔር ጻድቅ ነው፣ እስራኤልም ትክክል ናት። ለምን? የዚህ ጦርነት መጨረሻውም ሄዶ አርማጌዶን ነው የሚሆነው። ቅድም እስራኤልን እግዚአብሔር እንደ ሀገር ጥሏታል እንደ ህዝብ አሁን አያቸውም ብላ ያልከው ስተት ነው፣ ውሸት ነው። ምክንያቱስ የሰባኛው ሱባኤ ገና ቀጠሮ አላቸው። ሱባኤ ምናምንን እንመጣበታለን። ዩኒሴፍን የሰባኛው ሱባኤ ቀጠሮ አላቸው ከጌታ ጋራ። ይህ ህዝብ ኪዳኑን ገና አልጨረሰም። ሰባኛው ሱባኤ ላይ ሊያወራ የሚችል ሰው ካለ ጥሩ ፖሊሽ ማነው ቴዎሎጂያን ነኝ ብሎ የሚል ሰው ካለ አስገባውና ከእሱ ጋር እናወራለን። የሚሞግት ሰው ብሉይ ኪዳን ላይ ቆሞ የሚሞግት ሰው ካለ 69ኛው ሱባኤ ነው ያለቀው። ሰባኛው ሱባኤ ገና እየተጠባበቀ ያላለ የመሲሁ የክርስቶስ ኢየሱስ ተመልሶ መምጣት አለ። እነሱ ህዝቡ በከፊል ባያምነውም ጌታን ደግሞ የሚያምኑት ቅሬታ ህዝብ አለ። ነገር ግን የአርማጌዶን ጦርነት በሜጊዶ ሜዳ ላይ የሚደረገው ጦርነት የማይቀር ነው። አዎ እስራኤልን ከምድረ ገጽ ለማጥፋት ዓለም ሁሉ ይሰበሰባል። ነገር ግን ያን የተሰበሰበውን ህዝብ እግዚአብሔር አምላክ ከሰማይ በሚወርድ መቅሰፍት ዋይፕ ያደርጋቸዋል ከምድር ላይ ማለት ነው። ይሄንን የብሉይ ኪዳን ታላላቅ ነቢያት የተናገሩት አቀን እሱን የተናገርከውም ታሪክ ቢብሊካል አይደለም። በሌላ ጊዜ እንሞግትበታለን ነው እንጂ ቢብሊካል ነው እንጂ አይደለም። ትንቢተ ኢዩኤል መጽሐፍ እንመጣበታለን። ትንቢተ ኢዩኤል መጽሐፍ ምዕራፍ 3 ዘካርያስ መጽሐፍ ምዕራፍ 13 14 ዘካርያስ 12 ይኸው እንዴ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ መጽሐፍ ቅዱሳዊ አይደለም ብለህ ካልከኝ ሞግተኝ። የሜጊዶ ጦርነት መጽሐፍ ቅዱሳዊ አይደለም ነው ብለህ ካልከኝ ሞግተኝ። ዘካርያስ 12 13 14 ኢዩኤል 3 ትንቢተ ሕዝቅኤል መጽሐፍ ምዕራፍ 38 39 እናውራበት ከፈለግ እንመጥልህ። እሱም አሁን የተረዳህበትና የተረጎምከው አተረጓጎም
ትክክል አይደለም። በሌላ ጊዜ እሱን እናወራበታለን። አሁን የጀመርነው ነገር አለ ያልጨረስነው። አሁን እኔ ከዚህ ወደዛ እየተዘዋወርኩ ጊዜ አላጠፋም። በአጭሩ ዩኒሴፍን ታምናለህ ወይ? ለምን ዩኒሴፍ አላምንም። አንተ እስራኤልን አይዲኤፍን የሚሆን ሞሳድን አላምንም። ዩኒሴፍ ስለ ዩኒሴፍ አላምንም። ማንንም በእስራኤል ጉዳይ አላምናቸውም። ለምን እኔ የዓለምን ሚዲያ እከታተላለሁ። በቻልኩት አቅም የዓለምን ሚዲያ እከታተላለሁ። ወንድሜ ኤድሞንድ እከታተላለሁ። ፍትሐዊ ሆነው የሚናገሩ ሰዎች አሉ። ፍትሐዊ ግን አይደሉም። በእስራኤል ጉዳይ በዓለም ላይ ያለው ህዝብ ጥቂቶቹ ካልሆኑ በስተቀር አብዛኛው ደሙ ይፈላል። አብዛኛው ሮንግ ሚዲያ ነው የሚሰማው። አብዛኛው አልጀዚራን ሰምቶ ነው። አልጀዚራ ማን ነው? የኳታር ነው። ኳታር ማን ነው? ሺያ ነው። ለማን ነው የሚያደለው? ሺያ ሙስሊም በተወሰነ መልኩ አሉ። ሱኒዎችም አሉበት። ሱኒ ነው የሚበዛው፣ ሺያ አይበዛም እኮ። ሱኒዎችም አሉ፣ ግን ሺያ ሙስሊምም አለ። ግን ሐማስን ማን ነው የሚያስታጥቀው? ኢራን ኳታርን እየመታች እንዳላታቅም ኖ አዎ እየመታች ነው፣ ሱኒዎች ስላሉ ማለት ነው። ታዲያ ኳታር ሳይድ የያዘችው እኮ ከእስራኤል ነው። አዎ ግን ከእስራኤል ጋር ኳታር አሁን በዚህ ጦርነት ላይ የያዘችው ግን ሐማስን አስታርቃለሁ ብሎ በሚል በማን በኩል ነበረ ሚሳኤል ሲቀባበሉ የነበሩት? ሺያ ሙስሊም አይኖ ኢራቅ ውስጥ አሉ። እኔ የሉም አላልኩም። ኳታር ግን ሺያ አይበዛም። የሱኒ ሙስሊሞች የትኛውን ቦታ ላይ ያሉ የሺያ ሙስሊሞችም አሉ። ኳታር ባይደዌ ከእስራኤል ሳይድ ናት እንድታውቀው። አሁን ነው በጦርነቱ አሁን። እኔ ግን ምንድነው አይ ቲንክ ወደ ምልህ እነዚህ የመጽሐፍ ቅዱስ የጥቅሶች ምናምኖች በደንብ እናወራለን። ግን እኔ ከማንም ሳይድ ለመያዝ ብዬ ነው። እኔ ከፍትሐዊነት ከሀቅና ከእውነት ሳይድ ሊያዝ ብዬ ነው። እኔ ሲጀምር የማወራው ምንም አይነት የሃይማኖት ወይንም ደግሞ የደሜ ዘር እስራኤል ይበልጥብኛል፣ ኢራን ያንስብኛል፣ ኢራን ይበልጥብኛል፣ እስራኤል ያንስብኛል ምለው ምንም ምክንያት የለኝም። እኔ ማየው ሰውን በሰውነቱ እኩል ነው ብዬ ነው። ሰውን እኩል ነው ብለህ ካመንክ እስራኤል የሚባል የምታቀርበውን መረጃ አንዱንም አላምንም ብለዋል። ከሞሳድ እስከ አይዲኤፍ ከኔታንያሁ እስከ ሞሳድ በሙሉ ጠቅላይ ሚኒስትሩን፣ ፖለቲከኞችን የሚሆኑ ፓርላማውን የሚሆን መከላከያ ሰራዊቱን የሚሆን የስለላ ድርጅቱን ሽንቤት የሚሆን ሞሳድን በሙሉ የሚያቀርቡትን አልቀበልም ብለህ ስትል ሳይድ አድርጋል። ግን ልንገርህ በሌላው መልኩ የኢራን ፖለቲከኛንም አላምንም። አሁን የኢራን ፖለቲከኛ የሚያወጣውንም ሪፖርት አላምንም። የእስራኤል ፖለቲከኛ የሚያወጣው ሪፖርት ከነሱ ይልቅ ገለልተኛ የሆኑ ተቋም ቅድም ምርጫ ሰጠውክ ዩኒሴፍ፣ ዩኤንኤችሲአር፣ አምነስት ቅብርጥስ ያልኩ እነዚህ ለምን ታናሉን ቀርጸው እነሱ አላሳዩን? ፍትሐዊ ከሆኑ እሱ እኮ አንተም እኮ ሄደህ ጉድጓዱን አይተህ አይደለም አይዲኤፍ ላይ ነው ያየው። ገለልተኞች የሆኑቱ ተብለው የተባሉት ዩናይትድ ኔሽን የሚሆን ሌሎቹ ቀይ መስቀል የሚሆን ዋቴቨር የሞቱ ህፃናትና የሞተውን የጋዛን ህዝብ ሬሳ ቆጥሮ ከሚሄድ ትምህርት ቤት የተመታበት ሆስፒታል የተመታበትን ምክንያቱን ጭምር ለዓለም ህዝብ ማሳየት ነበረባቸው። እስራኤል ያን ያደረገችው ከዛ ትምህርት ቤት ላይ ሚሳኤል ይተኮስ ነበር። የጥይትና የቦምብ የሚሳኤል ማከማቻ ሆስፒታል ስር ከመድኃኒት ጋር መሳሪያ፣ ትልልቅ መሳሪያ ፈንጂ እያስቀመጡ ለምን እንደዛ ያደርጋሉ? የእስራኤል ህዝብ እንዲጠላ፣ የእስራኤል ህዝብ አረመኔ ነው እንዲባል፣ ደመጣጭ ነው እንዲባል ያደረጉ ክፉ ሰዎች ናቸው እንጂ በትክክል ሬሳውን ቆጥረው እንዲሄዱት ያለቁ ህፃናትን ቁጥር እንዳሳዩን ሁሉ ያንን ትምህርት ቤት የተመታበትን ምክንያት እስራኤላውያን የሚናገሩበትን ምክንያት የደህንነት ባለሙያዎች የሰጧቸውን አይዲኤፍ የሰጣቸውን ሪፖርት ማቅረብ ነበረባቸው። አንድ ዋሻ አላሳየንም። ዩናይትድ ኔሽን አንድ ዋሻ፣ አንድ ታናል አላሳየንም። ማናቸውም አምነስቲም በል ቀይ መስቀልም በል ማናቸውም አላሳዩ። ሬሳ ቆጠሩ ሄዱ። ምክንያቱም እስራኤልን ስሟን ለማጠልሸት። ኤርሚያስ አንድ ነገር ልንገርህ፣ ምናልባት ይህንን ሪፖርት ማግኘት ትችላለህ። በእስራኤል በኩል የተለያየ የዓለም አቀፍ ሚዲያ ጋዛ ላይ የሚደረገውን እናንተ የምትሉትን ጉድጓዱንም ምኑንም እንቅረጽ፣ በዛ በኩል እንዘግብ ሲሏቸው የከለከሉት እስራኤሎች ናቸው። እስራኤሎች ምን አሉ? አንድ አዳምጠኝ ፕሊዝ። ማናቸውም ዓለም አቀፍ ሚዲያ ጋዛ ላይ በምናደርገው ነገር ገብቶ አይዘግብም ብለው እንዲያውም ሪፖርቱን ካየ ወደ 6-7 የሚሆን ጋዜጠኛ ገለዋል፣ ሹት አድርገው አንዳንዶቹን እንዲያውም በስናይፐር። ምናልባት አየህ ሀቅ ቢኖርህ አይዲኤፍ
ታናሉን እንቅረጽ ብለው ሲሉ የከለከሉበትን መረጃ የቪዲዮ የሆነ መረጃ አስጠኛ። ኖ ታናሉን እንቅረጽና ለህዝብ እናሳይ ብለው ሲሉ እኔ አዳምጥሃለሁ፣ ግን ያው የምታወራው በመረጃ አይደለም። ቪዲዮ ልክፈት ብዬ ስል ቪዲዮን እንኳን እንዳልከፍት አዳምጠኝ አንድ ጊዜ። ግን ታናሉን ቀርጸን ለዓለም እናሳይ ብለው ሲሉ በእስራኤል መከላከያ ሰራዊት የሚሆን ወይ በሞሳድ የተከለከሉበትን ነገረኝ፣ አሳይም ቪዲዮ። አንድ ጊዜ አዳምጠኝ። በመጀመሪያ አሁን እኔ የማወራልህ ነገር አንተው ራስህ ባለህ ስልክ ላይ ገብተህ በእስራኤል በኩል ለምንድን ነው ዓለም አቀፍ ሚዲያ እንዳይገባ የከለከሉት ብለህ አሁን ራሱ በያዝከው ነገር ሰርች አርግና ሪዝኑን እነሱ የሚነግሩ ሪዝኖች አሉ። እስራኤሎች እነማን ከለከሉ አልነገርከኝም። አንድ ያዳምጥ። እንዳይገቡ የተባሉትን ቪዲዮዎች ሚዲያዎችን አልነገርከኝም። አልነገርከኝም። እየገቡ አይደል? ቆይ እየገቡ እና አልጀዚራ እየገቡ አይደል እንደሚዘግቡት? አንዴ ስማኝ። ቆይ ሐሰት አውርቶ አልጀዚራ ከራማህላ ላይ ከመባረሩ በፊት እየገባ ነበር እንዲዘግብ የነበረው እነ ፎክስ ኒውስ፣ ሌሎቹ በሙሉ። እኔ እኮ የምከታተለው ሀገር ስለሆነ ነው የማወራ። ካወራኝ በመረጃ አወራኝ፣ ካልሆነ ግን ልተው። ይኸውልህ ከአንተ በላይ እኔ እከታተላለሁ። አሁን የምነግርህም በመላመትም እንዳልሆነ አንተም ታውቀዋለህ። እያልኩ ያለሁትን አንድ ነገር ግን ልንገርህ። ዓለም አቀፍ ሚዲያ በጋዛ ጦርነት ላይ በነበረው ሁኔታ ላይ እንዳይገባ የከለከሉ እስራኤል ናቸው። ይህንን መረጃ ከፈለግ ስልክህ ላይ ምክንያቱ ምንድን ነው? እስራኤል ዓለም አቀፍ ሚዲያ ጋዛ እንዳይገባ ሪፖርት እንዳያደርጉ የከለከለበት ምክንያት ብትል ያሳይሃል። አሁን እኔ ባሳይህም ባነብልህም አንድ ነገር ብለኸኛል። ምንም አይነት ከአይዲኤፍ መረጃ ውጭ ከሞሳድ ውጭ ከኔታንያሁ ውጭ ምንም መረጃ ብታመጣ አልቀበልህም፣ አላምንህም። ዩኤኒሴፍ፣ ዩኤንኤችሲአር፣ የተባበሩት መንግስታት፣ አምነስቲ ኢንተርናሽናል ብትል አላምንህም፣ አልቀበልህም ስላልከኝ አሁን እኔ መድከም አይጠበቅብኝም። እየገለጥኩ እንዲህ ነው ብልህ ኦልሬዲ የዘጋኸው አልቀበልም ብለህ የዘጋኸውን ነገር መድከም ነው፣ ጊዜም ማጥፋት ነው። ልክ አንተ እንደዘጋኸው ማለት ነው። ልክ አንተ እንደዘጋኸው ማለት ነው። አንተም ደግሞ የኔታንያሁን የሚሆን የሞሳድን እኔ አልኩት ኢራን ሪፖርት ቢሰጡኝ አላምንም። ለምንድነው ሚዩት የሚያደርጉኝ? ሞዴሬተሮች ለምንድነው ሚዩት የሚያደርጉኝ? እኔ ባለጌ ሰው አይደለሁም። እሺ ሚዩት አያደርጉኝ። እሺ አዳምጠኝ። እኔ አልኩት ሚዩት አያደርጉኝ፣ ንገርልኝ። እሺ ሚዩት አታደርጉት፣ ግን አንተ ማስጨርሰኝ። ይሄ ሚዩት የሚያደርገውን ሰው ብታስገባው ላብ በላብ አደርገዋለሁ እዚህ በመረጃ ማለት ነው። ግን ሚዩት አታድርጉ። እሺ ችግር የለውም። እኔ ላበላብ ሳይሆን ሳቅ በሳቅ ነው እያረከኝ ያለው። እኔ እያልኩ ያለሁት ምንድን ነው፣ እኔ ከዛም ለምሳሌ ከፓለስቲኒያ መረጃ ልስጥ አላልኩም፣ ከኢራን መረጃ ልስጥ አላልኩም። እኔ ያልኩክ ኢራንም እስራኤልም ፓለስቲኒያንም ያልሆነ ነገር ግን በዓለም አቀፍ የታወቁ ኦርጋናይዜሽኖች አሉ፣ ዩኒሴፍ፣ ዩኤንኤችሲአር ያልኩ ጠቀስኩ። እነሱን አልቀበልም አልከኝ። አሳየኝ እኮ አልኩ መጨረሻ ላይ እኮ ኤድሞንድ አሳየኝና ኖ ሆስፒታሉ የተመታበትን ምክንያት ከቪዲዮ ጋር ጭምር መረጃውን አሳየን። ቪዲዮ ከፍተሽ ዩኒሴፍ የሚሆን ዩናይትድ ኔሽን ወይ ደግሞ ቀይ መስቀል የሚሆን ሬድ ክሮስ ያወጣው ቪዲዮ ታናሉ መገኘቱን ሊያረጋግጥ የሚችል ወይ ደግሞ እንዳልተገኘ ሊያረጋግጥ የሚችለውን መረጃ አሳየኝ እንጂ ማንም የጻፈውን አይደለም። እኔ ተቋማቱ እኮ ያወጡትን ሪፖርት ነው ያልኩ። ኖ ሪፖርት አለ ከነ ቪዲዮ ጭምር ሪፖርቱን ሲያቀርቡ እስራኤል ሆስፒታል መታለች አይደል ኤድሞንድ? እሺ ቆይ አንዴ ለአንተም ለሌላ ጊዜ እኔን ትወኝና በዚህ ጉዳይ ዓለም አቀፍ ተቋማት አሉ። እስራኤል ሆስፒታል መታለች አይደል ወይ? ሆስፒታሉ የተመታበትን ምክንያት ለምን ለዓለም ሕዝብ እስራኤል በቪዲዮ ቀርጻ እንዳሳየችው እነዚህ ዩናይትድ ኔሽን የተባሉት የሆነ ጽሑፍ እኮ ሄዶ ስለለቀለቀ አይደለም። ኦኬ አምስት የሚባል እኔ አላምናቸው። አንተ አላምንም የእስራኤልን አላምንም ብለህ እንደዘጋህ እኔም ደግሞ እነዛን አላምንም እልህ ገብቻ አይደለም። አንተ የምትላቸውን የምታመጣቸውን መረጃዎች እንዳምንልህ ከፈለግ ሆስፒታሉ ሲመታ፣ ትምህርት ቤቱ ሲመታ እስራኤል የመታችበት ምክንያት እንዴት መዋለ ሕፃናት ትደበድባለች? እንዴት መዋለ ሕፃናትን ቦምብ ያህል ነገር አምጥታ እንዴት ትጥላለች? እስራኤል ህሊና የላቸው? እግዚአብሔር የሚፈራ ትውልድ የለም አሉ።
ማስተዋልም አላቸው፣ እውቀትም አላቸው፣ ፈሪሃ እግዚአብሔርም አላቸው። ሁሉም እግዚአብሔርን ያውቃሉ፣ ሁሉም እግዚአብሔርን አይፈሩም ብለን አንልም። እግዚአብሔርን የሚፈሩ አሉ። እንዴት ሆስፒታል ሄደው ምንም ያላደረጓቸውን ህፃናት እንዴት ይጨፈጭፋሉ? አያረጉትም፣ አላደረጉትም። ታዲያ ትምህርት ቤቱ የተመታበት ምክንያት ሐማስ ትምህርት ቤት ውስጥ ሆኖ ሚሳኤል ይተኩስ ነበር። 4 ነጥብ። መረጃው አንተ ነው ማታዳምጠኝ። ያ አዳምጣለሁ። እኔ ምንድን ያልኩት በአጭሩ ቶ ግድ የለም እኔን አትመነኝ ባንብልህም፣ እኔ አሁን ኢራንን ሪፖርት እመን ብልህ አንተ ልክ ትሆን ነበር። ፓለስቲንያን ውስጥ ያሉትን እመን ብልህ ልክ ትሆን ነበር። እኔ ያልኩህ ኢራንን ፓለስቲንያ ያወጡትን ሪፖርት አላልኩም። እስራኤል ራሷ ሳይን አድርጋ ፈርማ አባል ነኝ ብላ የፈረመችባቸው ተቋማት አሉ። ከነሱ አንዱ ዩናይትድ ኔሽን። እነሱ እነ ዩናይትድ ኔሽን እነ አምነስት ሌሎቹ ያወጡትን ሪፖርት ነው ያልኩ፣ ገለልተኛ ስለሆኑ ነው። አይ እነሱ ከነ ቪዲዮ ጭምር አሳየኝ እኮ ነው ያልኩ። አንዴ አዳምጠኝ ፕሊዝ። አላቀበልም አልከኝ፣ በቃ አሁን አልቀበልም አልከኝ። እሱን ዘለል ነው አለፍ ነው። እኔ አሁን በአጠቃላይ አንተንም ለውይይት ሳስገባ አንድ ማወቅ ያለብህ ቅድም የጠቀስካቸው ነገሮች አሉ፣ ሌላ ጊዜ የምናወራባቸው። የመጽሐፍ ቅዱስ ዲቤት ላደርግ ብዬ መጽሐፍ ቅዱስ ይዤ ርዕስ መርጬ እንድንወያይ ቢሆን ኖሮ መጽሐፍ ቅዱሳዊ ጥቅስ አደርገው ነበር። አሁን ግን እኔ የመጽሐፍ ቅዱስ ጥቅስ ሳይሆን በአጠቃላይ እያወራን የነበር ነው በዚህ በወቅታዊ ጉዳይ። ግን ክርስቲያንን የምትሉ በተሳሳተ መንገድ አመለካከትና ትምህርት ያላችሁ ብዙ ክርስትናን በትክክል ሪፕሬዘንት የማታረጉ እንዳላችሁ እያየሁ ፍጹም ከክርስትና ጋር የሚጣረስ አቋምም አመለካከትም ትንታኔም ስትሰጡ ሰማለሁ። ትክክል አይደለም። አንድ ያዳምጠኝ። እነዚህን ነገሮች በእግዚአብሔር ቃልን ሞግት ሌላ ጊዜ መጽሐፍ ቅዱስ ጥቅስ እየተጠቃቀስን ካልከኝ ችግር የለውም። ዛሬ ኖርማሊ እኔ መጽሐፍ ቅዱስ እየጠቀስኩም ለመነጋገርም አልነበረም። ግን ጀነራል የሆነ በወቅታዊ ጉዳይ ምልከታ ላይ እንድናወራ ስለፈለግኩኝ ነው። ክርስቲያኖች ግን ሌላ ጊዜ ምክንያቱም ብዙ የተሳሳተ ትርጓሜ፣ ትንታኔ የመጽሐፍ ቅዱስ አባባል እሰማለሁ። እኔ የመጽሐፍ ቅዱስ ተማሪም አስተማሪም ነኝ። እምልህ ምትላቸው የምትጠቅሳቸው ጥቅሶችም ጠፍተውኝ ምናምን አይደሉም። ግን ዛሬ በብዙ ዙሪያ ልነጋገር አይደለም የመጣሁት፣ ወይንም መድረኩንም በሌላ ቀን ቀጠሮ ትይዝልኛለህ ከአንተ ጋር እኔ ማውራት። በሌላ ጊዜ ግን ቢብሊካል በሆነ ሂስቶሪካል በሆነ በሌላ ጊዜ ምትሏቸው በጣም የተሳሳቱ ሆነስትሊ ነው። እኔ የምልህ አንዳንድ ጊዜ እዛ ቀኑ ላይ እንድረስ ከፈለክ እኔ አዳምጠኝና ሀሳቤን ልጨርስ። ቴዲ ሐዋሳም ቤት ቢሆን ኦፊሻል ዲቤት እስራኤልን በተመለከተ በሁለቱ ኪዳናት ላይ የምትሞግት ከሆነ ለሌላ ጊዜ ከመጽሐፍ ቅዱስ ፐርስፔክቲቭ ብቻ ወይም አሁን ሁለት ነገር ላይ ነው። አንዴ ፖለቲካም ትጠቅሳለህ፣ አንዴም በመጽሐፍ ቅዱስ ጠቅሳለህ። በተቻለ መጠን ኦፍኮርስ ኦዲየንሱንም ካፕቸር ለማድረግ ጀነራል የሆነ ነገር ላይ ነው ያወራነው። ግን እኔ ከእድሜ ግማሽ በላይ መንፈሳዊ ነገር ብዙ የተማርኩት ነው። ጥቅሶቹን እንደዚህ አሁን ጥቅሶቹን መምዘዝ ላይ አይደለም፣ ጥቅሶቹን በትክክል የመረዳት ችግር ነው ማየው። እሰማችኋለሁ አንዳንድ ውይይት ስታረጉም በመጽሐፍ ቅዱስ ጥቅሶች። ግን ሌላ ጊዜ በአጠቃላይ በዚህ ወቅታዊ ስፔሻሊ በዚህ በኪዳን ጉዳይ በእስራኤል ጉዳይ ይሄ መንፈሳዊ የምታረጉበትና የምትነሱባቸው ጥቅሶች በጣም አደጋ ስላላቸው መጽሐፍ ክርስትናንም ሪፕሬዘንት ማረጉ አመለካከቶች ሪፍሌክት ስለምታረጉ አንተንም ጨምሮ ማለት ነው። በሌላ ጊዜ ቢብሊካል ብቻ በሆኑ ጉዳዮች ላይ ኪዳን በሆኑ ጉዳዮች ላይ አሁን በምትላቸው ዘላለም ዘርህ ይወርሳል ብሎታል፣ ስለዚህ የነሱ መሬት ነው ተዋግተው ቢወርሱ ምንም አይደለም ምናምን የምትሏቸውንም ጉዳዮች ላይ አንስተን በተቻለ መጠን ኦፍኮርስ እኔ አስተሳሰባችንም እምነታችን አመለካከታችን አዲስ ኪዳን ላይ የማይሰበሰብ ከሆነ አደጋ አለው። ምክንያቱም እኔ አንተን ቶራ አማኝ ነህ ብዬ አይደለም የምሞግትህ። ቶራ ከሆነ ቶራ አማኝ ነኝ ብሎ ከመጣ ኦልሬዲ ክንፉን ስለማውቅ ንግግሬ በሙሉ እዛ ኦልድ ቴስታመንት ላይ ሊሆን ይችላል። አዲስ ኪዳን ቶራንም ነው የማምነው፣ አዲስ ኪዳንም ነው የማምነው። አዎ እኮ አሁን አንተ ቶራን ብቻ ሳይሆን ታናክን አጠቃላይ
የብሉይ ኪዳንን 39 ቅዱሳት መጽሐፍትንም የአዲስ ኪዳን 27 አሁን ለዚህ ነው ክርስቲያኖቹ ግን እንዳንተ ክርስትናንም አምናለሁ ይላሉ፣ አዲስ ኪዳንም አምናለሁ፣ ብሉይ ኪዳንም አምናለሁ፣ ይሄ ብሉይ ኪዳን አፕላይ ማድረግ አለባቸው የሚል አመለካከቶች አሉ። ወልጡ እኔ ስለነሱ አመለከተኝም፣ ግን ከኔ ጋር ዲቤትም ከገባን ውይይትም ከሆነ ኮንቨርሴሽን እናድርገው ብለህ ካልከኝ ስመጣ ምናልባት በሌላ ጊዜ ከአንተ ጋር የምንወያየው ሁሉም ትልልቅ ርዕሶች በአንድ ርዕሶች ስለሆኑ ብንወያየው ስለ ኪዳን ስለ አዲስ ኪዳንና ስለ ብሉይ ኪዳን እንወያይ። ኪዳን ላይ ብቻ ምክንያቱም ዋንድክስ ኪዳን ላይ ብቻ የምወያይ ከሆነ ሌላ ነገር አልረግጥም። ምክንያቱም ለምሳሌ ስለ አርማጌዶን እንወያይ፣ እሱ ራሱን የቻለ ትልቅ በአንድ የሆነ ትልቅ ሳብጀክት ነው። አልወያይም። ኪዳን ላይ ብቻማ አናወራም። ኪዳኑን ስናወራ ኪዳን ሰጪውና ኪዳን ተቀባዩንም ህዝብ አብረን እናወራለን። ከሂስቶሪካል ኪዳን ላይ ብቻ ነው ማወራው። ምክንያቱም እኔ እምልህ አንድ ርዕስ ጨምሬ ከዛ ወደ ለምንድነው አርማጌዶንን ለምንድነው የፈራው ወይ የተውከው? ኦኬ እሱን ደግሞ አንድ ርዕስ ሰተን፣ ምክንያቱም ከኪዳኑ ጋር በተገናኘ እኮ ነው አርማጌዶንን። ኖ ቆይ አርማጌዶን ራሱን የቻለ ስለ ሰባ ሱባኤ ስለሌሎቹም እናወራለን እኮ። ታዲያ ከኪዳን ጋር በተገናኘ ነው ሰባኛው ሱባኤ ከእስራኤል ጋር እግዚአብሔር ከዚህ ህዝብ ጋር እኮ ያልጨረሰው ያልተዘጋ ሰባኛው ሱባኤ አለ ነው እኮ ብለን ነው። ስለዚህ መጀመሪያ ለምን ኪዳን ራሱ ምን እንደሆነ ከትርጉሙ ተነስተን ኪዳን ራሱ ከትርጉሙ ለምን፣ እንዴት፣ ለማን፣ መቼ፣ ከየት የሚሉትን በትክክል ከተረዳም በኋላ ኪዳን ላይ አውርተን ስንጨርስ መጀመሪያ አሁን እኮ ትልቁ ችግሩ ኪዳን ራሱ ምን ማለት ነው? ኪዳን ራሱ ለማን ነው የተሰጠው? ከየት ነው የመጣው? ምንድን ነበር? ኮንዲሽናል ነው አንኮንዲሽናል ነው? እንዴት ነው የመጣው? እሱን ራሱ መወያየት አለብን። እሱ ራሱ ትልቅ ርዕስ ስለሆነ እሱን በደንብ በትክክል ካወራም በኋላ ከዛ በኋላ ሌሎቹን ነገሮች ማንሳት አንድ ተገቢ ነገር ነው። ስለዚህ ሌላ ጊዜ እንዳልኩ አይ ቲንክ በጣም ጥቅስ እንደምትወድ ነው ያየው። ጥቅስ ነው የምትለውና ደስ ብሎኛል ጥቅስ መውደድህ። ሌላ ጊዜ በደንብ አሁን የጥቅስ ውይይት አልነበረም። ኢንፋክት የጀመርኩት አንተ ስለሆንክ ነው፣ እንደው የመጀመሪያም ስለሆነ ነው። ሌላ ጊዜ ግን የጥቅስ ውይይት ደግሞ ስንጀምር በጥቅስ እንወያያለን። ከዛ ውጭ ግን ደግሞ አሁን ያሉት ወቅታዊ ሁኔታዎችን መካከለኛው ምስራቅ ላይ ያሉት ወቅታዊ ሁኔታዎችን ከዓለም አቀፍ ሕግና ከፖለቲካ እየሆኑ ካሉት ፖለቲካዊ አመለካከቶች አቅጣጫ ደግሞ እሱ ራሱን የቻለ ነው። አሁን ለምሳሌ ልክ እሱን እንወያይ ስትለኝ ወደ መንፈሳዊነት አልገባም። እኔ እንዳልኩ ወይ የዩናይትድ ኔሽን የተባበሩት መንግስታት የዩኒሴፍ የምናምን ነው ማወራው። ለምን በዓለም ሕግ የመጽሐፍ ቅዱስ ሲሆን የመጽሐፍ ቅዱስ ብቻ ነው። ስለዚህ አይ ቲንክ የፈለግከውን ትመርጣለህ። ለምሳሌ በወቅታዊ ሁኔታ ላይ ያለውን ፋክትና ሪያሊቲ ፖለቲካዊ እውነታ እንየው ካልከኝ በዛ አቅጣጫ ብቻ ላይ ይቻዋርለው። መንፈሳዊ አድርገን በኪዳን እናወራ፣ በኪዳን ዙሪያ እናወራለን። ከእንደገና ደግሞ ይሄ ስለዚህ የሚመጡትንም እነሱንም በአንድ ርዕስ አድርገን እናወያያለን እና ሌላ ጊዜ በሰፊው በጥቅስ እንነጋገራለን እና ስለመጣህ ደስ ብሎኛል። ቴንኪው ለማለት ነው።